ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ በማቴማቲክስ ፈርስት ዴሪቬቲቭ ቴስት ብለን የምንጠራው ያም የአንድን ፈንክሽን ሪሌቲቭ ሚኒመም ወይም ሪሌቲቭ ማክሲመም ለማግኘት የሚያስችለንን ቴስት እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ ሳቋም ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አክቲቪቲ 213 ኮንሲደር ደ ግራፍ ኦፍ ዘ ፎሎዊንግ ፈንክሽን። ቀጥሎ ያለውን ግራፍ በመመልከት እነዚህን አክቲቪቲዎች እንሰራለን ማለት ነው። ኤ ዌር ዳዝ ዘ ፈንክሽን አቴን ማክሲመም ቫሊዩ ኤንድ ኤ ሚኒመም ቫሊዩ። እንግዲህ ይህ ፈንክሽን ግራፉ ይህ ቢሆን በቀይ የተመለከተው ማክሲመም የቱ ጋር ይሆናል፣ ሚኒመም የቱ ጋር ይሆናል የሚለውን እንመልከት። ማክሲመም እና ሚኒመሙ የምናየው አንጻራዊ የሆነ ማክሲመም እና አንጻራዊ የሆነ ሚኒመም በሚል ይሆናል። እዚህ ጋር ግራፉን ብንመለከት እንደዚህ ወደ ላይ እየጨመረ ሄድና እዚህ ጋር ሲደርስ ይመለሳል። ስለዚህ እዚህ ጋር እንግዲህ ማክሲመም ቫሊዩ አለን ማለት ነው። ይሄ ፋንክሽኑ ማክሲመም ቫሊዩ የተገኘው አንደኛው ፒ ላይ ነው። በዚሁ ብንቀጥል ይሄ እንደዚህ ሄድና ሄዶ እንደገና ወደ ላይ ይወጣና እዚህ ጋር ይደርሳል። እዚህ ጋር ስንመለከት ቀደም ሲል ካገኘነው እንዲያውም የበለጠ ቫሊዩ ያለው ፖይንት አገኘን። ስለዚህ ይህም ደግሞ ቢ ላይ ፋንክሽኑ ማክሲመም እንዳለው ያመላክተናል። ከኤስ ከቢ ባለው ግራፉ በተሰጠበት ወይም ዲፋይን በተደረገበት ኢንተርቫል ብንመለከት ከፍተኛውን ቫሊዩ የምናገኘው ቢ ላይ ነው። ስለዚህ ቢ ደግሞ እንደምትመለከቱት ኢንድ ነው። ኢንድ ላይ ማክሲመም አገኘን ማለት ነው። ሌላው ፋንክሽኑ ሚኒመም የምናገኝበት የቱ ጋር ሊሆን ይችላል? እዚህ ጋር ብንመለከት እዚህ አካባቢ ይመጣል የፋንክሽኑ ቫሊዩ። ይሄ አንደኛው ኢንድ ነው። ከዚህ ፖይንት ተነስተን ብንመለከት ይጨምርና እዚህ ጋር ሲደርስ ተመልሶ እየቀነሰ ይመጣል። ከዛ እዚህ ጋር ይደርስና ስትሬት ላይን ይመጣል። ከዛ ይጨምራል። ስለዚህ በዚህ ውስጥ እንደምትመለከቱት ከኪው እስከ አር ባለው ውስጥ ይሄ ፋንክሽን ትንሹን ቫሊዩ አቴን የሚያደርግበት ነው። እዚህ ጋር ስፔሲፊካሊ ኪው ላይ ብንመለከት ኪው ላይ ያለው ቫሊዩ እና ከኪው እስከ አር ስንሄድ የምናገኘው ተመሳሳይ ፋንክሽናል ቫሊዩ ነው። አርም ላይ እንደዚሁ። አሁን ኪው ላይ ይሄ ፋንክሽን ዴሪቬቲቭን ብንፈልገው ዴሪቬቲቭ ኤግዚስት አያደርግም። አርም ላይ እንደዚሁ። ነገር ግን ፒ ላይ ብንመጣ የዚህ ዴሪቬቲቭ አሁን ዚሮ ነው የሚሆነው። አንጻራዊ የሆነ ማክሲመም ለማግኘት አመች ነው ይሄ። ነገር ግን ትክክለኛው ማክሲመም በተሰጠው ኢንተርቫል ውስጥ አብሶሉት ማክሲመም የምንለው ወይም ግሎባል ማክሲመም የምንለው አቴን የተደረገው የተሰጠው ኢንተርቫል አንደኛው ኢንድ ላይ ነው። ይሄ ነው። ስለዚህ ማክሲመም እና ሚኒመም እንደዚህ የግድ ግራፉን በመመልከት ወይም ደግሞ ሌሎች አማራጮችን በማየት ማግኘት ይኖርብናል። ቢ ላይ ምንድነው የተጠየቅነው? ዋት ሃፕንስ ቱ ደ ግሬዲየንት አት ኤ ማክሲመም ፖይንት ኤንድ አት ኤ ሚኒመም ፖይንት ይለናል። እንግዲህ ማክሲመም ፖይንት የሚኖረን እንደምትመለከቱት ይሄ አንጻራዊ ማክሲመም ነው ብለናል ቀደም ሲል። እዚህ ጋር ደግሞ ሌላ ማክሲመም አለን። ስለዚህ አንጻራዊ ማክሲመሙ ላይ ስትመለከቱ እዛ ፖይንት ላይ የሚኖረን ታንጀንት ላይን ሆሪዞንታል ላይን ነው። ሆሪዞንታል ላይን ስለሆነ የዛ ሆሪዞንታል ላይን ስሎፕ ዚሮ ነው። ይሄ የሚያመላክተው የዚህ ፈንክሽን ግሬዲየንት እዚህ ፖይንት ላይ ዚሮ መሆኑን ነው። እንግዲህ አንጻራዊ ማክሲመም በሚኖርን ጊዜ ሚኒመም እንደዚሁ ወደ ታች እንደዚህ ከርቭድ የሆነ ሼፕ ካለን ሚኒመሙ ላይ እንደዚሁ ዚሮ ይሆናል። ሌላው አሁንም ግራፉን በመመልከት እንደምታዩት እዚህ ጋር ስንደርስ ታንጀንቱ እንዲህ አይነት ላይን ይመጣል። እዚህ ጋር ደግሞ ቀጥታ ዚሮ ስለሚመጣ እቺ ፖይንት ላይ ኪው ላይ የተሰጠው ፋንክሽን ግሬዲየንቱ ኤግዚስት አያደርግም ወይም ደሪቬቲቭ ኤግዚስት አያደርግም። ደሪቬቲቭ ኤግዚስት አለማድረጉ ምናልባትም ማክሲመም ወይ ሚኒመም መኖሩን ሊያመላክት ይችላል። ስለዚህ ግሬዲየንቱ ዚሮ መሆኑ ብቻ ሳይሆን ኤግዚስት አለማድረጉም ራሱ ማክሲመም ወይም ሚኒመም ሊኖረው እንዲችል ሊያደርገው ይችላል። ሌላው እዚህ ጋር ስንመለከት ቢ ላይ ይህ ፈንክሽን ይመጣና እዚህ ጋር ያቆማል። ስለዚህ የዚህም ፋንክሽን ደሪቬቲቭ መስራት የምንችለው በኢንተርቫል ውስጥ አፕሮች በማድረግ ብቻ ስለሆነ በዚህኛው ሳይድ አፕሮች ማድረግ ስለማንችል ደሪቬቲቭ ቢ ላይ ኤግዚስት አያደርግም። ነገር ግን ማክሲመም ቫሊዩ አለ። ስለዚህ ይህን ግራፍ አይተን ያገኘነው ሪዛልት ምንድን ነው የሚያሳየው? አንድ ፋንክሽን ማክሲመም ወይም ሚኒመም በሚኖረው ጊዜ እነዛ ፖይንቶች ላይ የሚኖረን ግሬዲየንት ኤዘር ዚሮ ይሆናል ወይም ደግሞ ኤግዚስት ላያደርግ ይችላል። ዴፊኒሽን 210 ላይ የተቀመጠው ሎካል ሚኒመም እና ሎካል ማክሲመም ብለን የምንጠራቸውን ቫሊዎች ፋንክሽናል ቫሊዎች ምንነትን የምንለይበት ነው። ሶ ምንድነው የሚለን? ኢፍ ዴር ኤግዚስትስ አን ኦፕን ኢንተርቫል ኤቢ። ኦፕን ኢንተርቫል ማለት እንደምትመለከቱት ኢንዶቹ ኤ እና ቢ፣ ይሄ ሎወር ኢንዱ ሲሆን ይሄ አፐር ኢንዱ ነው። ኤ እና ቢን ኢንዶቹን የማያካትት ኢንተርቫል መሆን አለበት። ያ ነው ኦፕን ኢንተርቫል የምንለው። እንግዲህ ክሎዝድ ኢንተርቫል ከሆነ ደግሞ በተቃራኒው ኤ እና ቢ ወይም ኢንዶቹን የሚያካትት ይሆናል።
ሶ ኢፍ ዩ ሃቭ ሰች አን ኦፕን ኢንተርቫል ኮንቴይኒንግ ሲን ኮንቴይን የሚያደርግ ከሆነ ሲ እንግዲህ በኤና ቢ መካከል የሚገኝ ቁጥር ነው ማለት ነው። ሰች ዛት ኤፍ ኦፍ ኤክስ ኢዝ ሌስ ዛን ኤፍ ኦፍ ሲ ፎር ኦል ኤክስ ኢን ኤቢ ማንኛውንም ቁጥር ኤክስ በኤቢ ውስጥ ብንወስድና ሲ ደግሞ ስፔሲፊካሊ ኤቢ ውስጥ ያለ ሆኖ የእሱ ፋንክሽናል ቫሊዩ ከሁሉም ፋንክሽናል ቫሊዎች ኤቢ ውስጥ ካሉት የሚያንስ ከሆነ ኤክሰፕት ሲ ራሱ then for all x in AB other than C in the interval then f of C is a relative ወይም ሎካል ማክሲመም እንለዋለን። ሎካል ማክሲመም ወይም ሪሌቲቭ ማክሲመም። ሪሌቲቭ ማክሲመም ስንል በአንጻራዊነት ከሱ አካባቢ ካሉት የኤክስ ቫሊዎች ከፍ ብሎ የምናገኘው ስለሆነ ነው ሪሌቲቭ ወይም ሎካል ማክሲመም የምንለው። እንግዲህ ፋንክሽኑ ከኤቢ በተጨማሪ ሌሎች ፖይንቶች ላይ ዲፋይንድ ሊሆን ይችላል። ነገር ግን ስፔሲፊካሊ ኤቢን መርጠን ነው ቼክ የምናደርገው ማለት ነው፣ ሎካል ማክሲመም እንዲሁም ሎካል ሚኒመሙን አይደንቲፋይ ለማድረግ። ሌላው ኢፍ ኤፍ ኦፍ ኤክስ ኢዝ ግሬተር ዛን ኤፍ ኦፍ ሲ ፎር ኦል ኤክስ ኢን ኤቢ አሁንም በዚህ ኦፕን ኢንተርቫል ውስጥ የሚገኙ ኤክሶችን በሙሉ ብንወስድ እና የእነሱን ፋንክሽናል ቫሊዩ አጌንስት ኤፍ ኦፍ ሲ ኮምፔር ስናደርግ ኤፍ ኦፍ ኤክሶቹ ከኤፍ ኦፍ ሲ በልጠው የሚገኙ ከሆነ ወይም ኤፍ ኦፍ ሲ ከሁሉም ያነሰው ከሆነ እንግዲህ ከሲ በስተቀር ላሉት ዘን ኤፍ ኦፍ ሲ ኢዝ ኤ ሪሌቲቭ ወይም ሎካል ሚኒመም ቫሊዩ ብለን እንወስደዋለን። ስለዚህ ሎካል ሚኒመም እንዲሆን ኤፍ ኦፍ ሲ ከሁሉም ፋንክሽናል ቫሊዎች በኤቢ ውስጥ ከምናገኛቸው ከሲ በስተቀር ያነሰ ከሆነ ያኔ ሚኒመም እንለዋለን። ሎካል ሚኒመም ቫሊዩ ኦፍ ኤፍ ኤንድ ፖይንት ሲ ኤፍ ኦፍ ሲ ኢዝ ኖውን አስ ኤ ሪሌቲቭ ሚኒመም ወይም ሎካል ሚኒመም ፖይንት እንለዋለን። በተመሳሳይ ሁኔታ ሎካል ማክሲመም ወይም ሎካል ሚኒመም የምንለው ኤፍ ኦፍ ሲውን ነው። እዚህ ጋር መች ኤፍ ኦፍ ኤክሱ ሌስ ዛን ኤፍ ኦፍ ሲ ወይም ኤፍ ኦፍ ሲ ኢዝ ግሬተር ዛን ኤፍ ኦፍ ኤክስ ፎር ኦል ኤክስ ኤክሰፕት ሲ ከሆነ ያኔ ኤፍ ኦፍ ሲው ሎካል ማክሲመም እንለዋለን። የአንድን ፋንክሽን ሎካል ማክሲመም እና ሎካል ሚኒመም አይደንቲፋይ ለማድረግ ምንድን ነው የምናደርገው? እዚህ ጋር ለምሳሌ ይህን ፋንክሽን ግራፍ ብንመለከት እንደዚህ እየጨመረ ይመጣና እዚህ ጋር ሲደርስ ይመለሳል ወደታች። ስለዚህ እዚች ጋር እቺ ፖይንት ፋንክሽኑ ከፍተኛውን ቫሊዩ ከሌሎች አንጻር ስንመለከት በዙሪያው ካሉት ከፍተኛውን ቫሊዩ የሚያገኝበት ስለሆነ ያን ምን እንለዋለን? ሎካል ማክሲመም። ይህ እንግዲህ ከዙሪያው ካሉት አንጻር ነው። ከዛ እንደዚህ ይወርድና ተመልሶ እዚህ ጋር ሲደርስ እንደገና ወደ ላይ ይወጣል። አሁንም እዚህ ጋር የምንመለከታት ፖይንት ፋንክሽኑ በዚህ አካባቢ ካሉት ያነሰውን ቫሊዩ ስለያዘ ያን ምን እንለዋለን? ሎካል ሚኒመም። ይህን እንደዚሁ ቀጥለን ወደዚህ ሄደን እዚህ ጋር ሲደርስ አሁንም ወደ ታች ይወርዳል። ሶ እዚች ጋር የምናገኛት ፖይንት ይቺ ፋንክሽናል ቫሊዩ ማክሲመም ነች በዙሪያው ካሉት። በመሆኑም ይሄ ሎካል ማክሲመም ይባላል። ስለዚህ አንድ ፋንክሽን አንድ ሁለት ወይም ከዛ በላይ የሆኑ ሎካል ማክሲመም ሎካል ሚኒመም ሊኖረን ይችላል። ማክሲማ ይባላል ብዙ ሲሆን ማክሲማ እና ሚኒማ እንለዋለን። therefore function may have any number of relative extrema ኤክስትሪማ ማለት ኤክስትሪመም ለአንድ ሲሆን ኤክስትሪማ ብዙ ሲሆን የምንጠቀምበት ተርም ነው። ቀደም ሲል ሎካል ማክሲመም እና ሎካል ሚኒመም ምን ማለት እንደሆነ አይተናል። አሁን ደግሞ አብሶሉት ማክሲመም እና አብሶሉት ሚኒመም የምንለው ወይም ግሎባል ማክሲመም እና ግሎባል ሚኒመም ብለን የምንጠራቸውን እንመለከታለን። በመጀመሪያ ኢፍ ሲ ኢዝ ኢን ደ ዶሜን ኦፍ ኤፍ ኤንድ ፎር ኦል ኤክስ ኢን ደ ዶሜን ኦፍ ደ ፈንክሽን እንግዲህ ለሁሉም ኤክሶች ነው የምንመለከተው። የሆነ ኢንተርቫል መርጠን ሳይሆን በሁሉም ዶሜን ውስጥ የሚገኙ ኤክሶች ላይ ያለው ፋንክሽናል ቫሊዩ ከኤፍ ኦፍ ሲ ያነሰ ወይም እኩል የሆነ ከሆነ ያ ኤፍ ኦፍ ሲ ብለን ያገኘነው ቫሊዩ ከሁሉም የበለጠው ወይም እኩል የሚሆነው ስለሆነ ምን እንለዋለን? ኢትስ ኮልድ አብሶሉት ማክሲመም። ስለዚህ አብሶሉት ማክሲመም የምንለው ሲ ኤፍ ኦፍ ሲ ይህን ካሟላ ብቻ ነው። ሌላው አሁንም ኢፍ ፎር ኦል ኤክስ ኢን ደ ዶሜን ኦፍ ደ ፈንክሽን ኤፍ ኦፍ ኤክስ ግሬተር ዛን ኦር ኢኳል ቱ ኤፍ ኦፍ ሲ ከሆነ ዘን ሲ ኤፍ ኦፍ ሲ ኢዝ አን አብሶሉት ሚኒመም። እዚህ ጋር የምንመለከተው ምንድን ነው? ኤፍ ኦፍ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ ኤፍ ኦፍ ሲ ሲባል ኤፍ ኦፍ ሲ ከሁሉም ያንሳል ወይም ደግሞ እኩል ሊሆን ይችላል። ከሁሉም የፋንክሽኑ ቫሊዎች ማለት ነው። ከሁሉም የፋንክሽኑ ቫሊዎች ኢን ዘ ዶሜን ያነሰው ወይም እኩል የሆነ ሪዛልት ከሆነ የሚሰጠን ኤፍ ኦፍ ሲ ምን እንለዋለን? አብሶሉት ሚኒመም ወይም ግሎባል ሚኒመም ኦፍ ዘ ፈንክሽን። ሶ አንድ ፋንክሽን አብሶሉት ማክሲመም እና አብሶሉት ሚኒመም ይኖረዋል በተሰጠው ዶሜን ውስጥ። ሶ አብሶሉት ማክሲመም እና አብሶሉት ሚኒመም ምንላቸዋለን? አብሶሉት ኤክስትሪም ቫሊዩስ እንላቸዋለን። አብሶሉት ኤክስትሪም ቫሊዩስ።
አንድ እዚህ ጋር መውሰድ ያለብን አብሶሉት ኤክስትሪማ፣ አብሶሉት ማክሲመም ወይም ሚኒመም የምናገኝባቸው ፖይንቶች ወይም ቫሊዎች ማለት ነው። እነኚህ ዩኒክ ላይ ሆኑ ይችላሉ። ለምሳሌ 2-3 ቦታ ላይ ተመሳሳይ የሆነ ማክሲመም ቫሊዩ ሊኖረን ይችላል። ያ ዩኒክ አለመሆኑን ያመላክታል። ፈንክሽኑ ዲፈረንሽብል ሆኖ ሎካል ማክሲመም እና ሎካል ሚኒመም ካለን እነኛ ፖይንቶች ላይ ግሬዲየንቱ 0 ይሆናል። ስለዚህ ሎካል ማክሲመም እና ሎካል ሚኒመም ፖይንት ላይ ፈንክሽኑ ዲፈረንሽብል እስከሆነ ድረስ ግሬዲየንቱ 0 ነው የሚሆነው። አሁን ይህን ምስል እንውሰድና እዚህ ጋር እንደምትመለከቱት ከዚህ ይነሳል። ያው ዝቅተኛ ነጥብ ይመስላል፣ ትንሹ ነው ከሁሉም የሚመስለው። ብንመለከት አሁን ይህን ሆሪዞንታል ላይ ብናሰምርበት ከዚህ ያነሰ ቫሉ ያለው በግራፍ ውስጥ አናገኝም። ስለዚህ ይህ ከሁሉም ያነሰው በመሆኑ አብሶሉት ሚኒመም እንለዋለን። አብሶሉት ሚኒመም። ከዛ ይሄ እዚህ ጋር ይመጣና እዚህ ከፍተኛ ፖይንት ላይ ይደርሳል። ይሄ ደግሞ ማክሲመም ነው፣ አንጻራዊ ማክሲመም። አብሶሉት ማክሲመም አይደለም። ለምን? ሆሪዞንታል ላይን በዚህ ድሮ ባደርግ ግራፉን አሳም ፖይንት እነካዋለሁ። ስለዚህ ከሁሉም ከፍተኛው አይደለም። ለዛ ነው ሪሌቲቭ ማክሲመም የሆነው። ዘን እንደዚህ ወርድና ከዚህ አካባቢ ካሉት አንጻር ይሄ ደግሞ ዝቅ ያለው ፖይንት ነው። ሪሌቲቭ ሚኒመም እናገኛለን። ዘን አሁንም ሪሌቲቭ ማክሲመም። ይሄ ሪሌቲቭ ማክሲመም ስንል አንጻራዊ ነው፣ በዙሪያው ካሉት ከፍ ብሎ የምናገኘው ፖይንት ስለሆነ። ዘን እንደዚህ ይመጣና እዚህ ጋር አሁን ስንደርስ ደግሞ ሪሌቲቭ ሚኒመም ወይም ሎካል ሚኒመም ይኖረናል። እንደዚህ ሄዶ እዚህ ጋርም እንደዚሁ ኢንፍሌክሽን ፖይንት አለን። ይሄ አቅጣጫ የሚቀይርበት ነው፣ ከርቡ ኦሪንቴሽኑን የሚቀይርበት። ሶ ይሄ ኢንፍሌክሽን ፖይንት ነው። ይሄድና እዚህ ጋር ሲደርስ ፈንክሽኑ ማክሲመም አቴን ያደርጋል። እዚህ ጋር አሁን ሆሪዞንታል ላይን ድሮ ብናደርግ ከዚህ የበለጠ ቫሊዩ ልናገኝ አንችልም። በዚህ ምክንያት አብሶሉት ማክሲመም አገኘን። ቀደም ሲል እንዳየነው አብሶሉት ማክሲመም ዩኒክ ላይሆን ይችላል። ለምሳሌ እዚህ አካባቢ የሆነ እንደዚህ ከፍታ እዚህ ጋር እኩል የሆነ ቢመጣ ሁለቱንም ነጥቦች እንደ አብሶሉት ማክሲመም እንወስዳቸዋለን። አብሶሉት ማክሲማ ይሆናል ማለት ነው። ሶ the absolute maximum and minimum values of f are called absolute extreme values። እስካሁን አብሶሉት ማክሲመም፣ አብሶሉት ሚኒመም የሚባሉ ነገሮች እንዳሉ አወራን። አብሶሉት ማክሲመም ማለት ከሁሉም የበለጠው ቫሊዩ ወይም እኩል ሊሆን ይችላል። አብሶሉት ሚኒመም ማለት ከሁሉም ያነሰው ወይም ደግሞ እኩል ሊሆን የሚችል ቫሊዩ፣ የፋንክሽኑ ቫሊዩ በተሰጠን ኢንተርቫል ውስጥ ነው። ስለዚህ ይህን እንዴት አድርገን ነው የምናገኘው የሚለውን እንመልከት። ፕሮሲጀር አለው። So we can find the absolute maximum and minimum values of a function f on a closed interval ab። አሁን closed interval መሆኑ የግድ ነው። closed interval ካልሆነ ኤግዛክትሊ ማክሲመም እና ሚኒመሙ የቱ ጋር እንደሆነ ሎኬት ማድረግ አይቻልም። አብሶሉት ማክሲመም እና አብሶሉት ሚኒመም። ዜርፎር በክሎዝድ ኢንተርቫል አንድ ፋንክሽን ዲፋይንድ ሆኖ ቢሰጠን ቀጥሎ ያሉትን ፕሮሲጀር እንከተላለን። የመጀመሪያው ስቴፕ we find all the critical numbers of the function f። አሁን ክሪቲካል ነምበርስ የምንላቸው ምንድን ነው? ይሄ ፋንክሽን ደሪቬት አድርገን ደሪቬቲቭ 0 የሚመጣበት ወይም ደግሞ ደሪቬቲቭ ኤግዚስት የማያደርግባቸው ነጥቦች እንደማለት ነው። እነዛን ነጥቦች አይደንቲፋይ እናደርጋለን ወይም ነምበርስ አይደንቲፋይ እናደርጋለን። ያ የመጀመሪያው ስራችን ነው። ክሪቲካል ነምበሩን አገኘን ማለት ነው። ያገኘናቸውን ክሪቲካል ነምበርስ እንወስድና ፋንክሽኑን እነዛ ክሪቲካል ነምበርስ ላይ ኢቫሉዌት እናደርገዋለን። ከዛ በተጨማሪ ኢንድ ፖይንቶቹ ላይ አሁን ኢንድ ፖይንት የምንላቸው የዚህ ኢንተርቫል አንደኛው ኤ ነው፣ ሌላኛው ቢ ነው። ኤ እና ቢ ላይ ፋንክሽኑ ስንት እንደሆነ ኢቫሉዌት እናደርገዋለን። ቢ ላይ ኢቫሉዌት አድርገን ያገኘናቸውን ቁጥሮች እንወስድና ስቴፕ 3 ላይ ከሁሉም ትልቁ ያ ምን ይባላል? አብሶሉት ማክሲመሙ ይሆናል። ከሁሉም ትንሹ ቫሊዩ ደግሞ ያገኘ ነው ምን ይባላል? አብሶሉት ሚኒመም ኦፍ ኤፍ ኦን the closed interval ab አድርገን እንወስደዋለን። ስለዚህ ፕሮሲጀሩ ምንድነው? መጀመሪያ ክሪቲካል ነምበርስ ማግኘት። ክሪቲካል ነምበርስ ለማግኘት ደሪቬቲቭን ኮምፒት እናደርጋለን። ደሪቬቲቭን 0 ወይም ደግሞ ኤግዚስት እንዳያደርግ የሚያደርጉት ቁጥሮችን እንወስዳለን። እነዛ ፖይንቶች ላይ ፋንክሽኑን ኢቫሉዌት እናደርገዋለን። በተጨማሪም ኢንድ ፖይንቶች ላይ ፋንክሽኑ ኢቫሉዌት ይደረጋል። ከዛ በኋላ የሁሉንም ቫሊዎች ኮምፔር እናደርጋለን። ከሁሉም ትልቁ ያ አብሶሉት ማክሲመም ቫሊዩ ይሆናል። ከሁሉም ያነሰው ደግሞ አብሶሉት ሚኒመም ኦፍ ደ ፈንክሽን ይሆናል በተሰጠው ኢንተርቫል ኤቢ ውስጥ ማለት ነው። ይህ ምሳሌ እንመልከት። ፋይንድ ዲ አብሶሉት ማክሲመም ኤንድ ሚኒመም ቫሊዩ ኦፍ ደ ፈንክሽን ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌርድ ማይነስ 2ኤክስ ኦን ደ ክሎዝድ ኢንተርቫል -1 2 ይለናል። አሁን አብሶሉት ማክሲመም እና አብሶሉት ሚኒመሙን ለማግኘት የመጀመሪያ ስራችን ምንድን ነው የሚሆነው? የዚህን ፋንክሽን ክሪቲካል ነምበርስ ማግኘት ነው። የመጀመሪያው ስቴፕ ምን ማድረግ ነው? ክሪቲካል ነምበሮችን ማግኘት ነው። ስለዚህ ይህን ፋንክሽን ደሪቬቲቭ 0 አድርገን እንወስዳለን። ሶ ዊ ሴት ኤፍ ፕራይም ኦፍ ኤክስ ኢኳል ቱ 0። ይህ ማለት ምን ማለት ነው? ደሪቬቲቭ ኦፍ ኤፍ እንደምታውቁት እዚህ ጋር
ፖሊኖሚያል ፈንክሽን ነው። ስለዚህ ዴሪቬቲቭ 2x ማይነስ 2 ይሆናል። ስለዚህ 2x ማይነስ 2ን 0 አድርገን እንወስዳለን። ከዚህ የምናገኘው ሪዛልት 2x ማይነስ 2 0 የሚሆነው ደግሞ x 1 ሲሆን ብቻ ነው። ስለዚህ ዘ ኦንሊ ክሪቲካል ነምበር 1 ነው ማለት ነው። ሁለተኛው ስቴፕ ምንድነው የምናደርገው? ፈንክሽኑን ክሪቲካል ነምበርስ ላይ በዚህ ኬዝ አንድ ክሪቲካል ነምበር ስለሆነ ያገኘ ነው እዛ ላይ እና ኢንድ ፖይንቶቹ እዚህ ጋር ሁለት ኢንድ ፖይንት አለን። አንደኛው -1 2 ኦብቪየስሊ ሁለት ኢንድ ፖይንት ነው የሚኖረን። ሶ እነዚህ ፖይንቶች ላይ ኢቫሉዌት እናደርገዋለን ፈንክሽኑ። በመጀመሪያ አት ኤክስ ኢኳል ቱ 1 ይሄ ክሪቲካል ነምበር ነው። ኤፍ አት 1 ምን ይሆናል? ኤፍ አት 1 1 ስኩዌርድ ማይነስ 2 ታይምስ 1 1 ስኩዌርድ 1 ነው ማይነስ 2 ይሄ ስንት ይሰጠናል? ኔጌቲቭ 1። በመቀጠል አንደኛው ኢንድ ፖይንት -1 ነው። አት -1 ፈንክሽኑ ኤፍ አት -1 -1 ስኩዌርድ ማይነስ 2 ታይምስ -1 ይሄ ደግሞ 1 ሲደመር 2 ይሆናል 3 እናገኛለን። በመቀጠል የመጨረሻው ኢንድ ፖይንት ያም 2 ነው። ኤፍ አት 2 እኩል ይሆናል 2 ስኩዌርድ ሲቀነስ 2 ሲባዛ በ2 2 ስኩዌርድ 4 ነው ሲቀነስ 4 0 ይሆናል። አሁን እነዚህን ቁጥሮች ኮምፔር እናድርግ። አንደኛው -1 ሌላኛው 3 ሌላኛው 0 ከሁሉም ትልቁ 3 ነው። ስለዚህ ይሄ ምን ይሆናል ማለት ነው? ኢት ኢዝ ዘ አብሶሉት ማክሲመም። ከሁሉም ትንሹ ደግሞ -1 ስለሆነ አብሶሉት ሚኒመሙ ይሄ ይሆናል። አብሶሉት ሚኒመሙን ያገኘ ነው 1 ላይ ስለሆነ 1 ደግሞ ክሪቲካል ነምበር ነው። ስለዚህ ክሪቲካል ነምበሩ ላይ አብሶሉት ሚኒመሙን አገኘን። አብሶሉት ማክሲመሙን ያገኘ ነው አንደኛው ኢንድ ፖይንት ላይ ነው፣ ያም -1 ሌፍት ኢንዱ ላይ ማለት ነው። ስለዚህ የዚህ ፋንክሽን አብሶሉት ማክሲመም 3 ይሆናል። አብሶሉት ሚኒመሙ ደግሞ -1 ነው። ቫሊዎችን ነው እዚህ ጋር አብሶሉት ማክሲመም ቫሊዩ ኤፍ አት -1 ነው፣ ያም 3 ነው። ሌላኛው አብሶሉት ሚኒመም ብለን ያገኘ ነው -1 ይህን ያገኘ ነው ኤፍን አንድ ላይ ኢቫሉዌት በማድረግ ነው። አንድ ደግሞ ክሪቲካል ነምበር ነው። ሶ ኤፍ አት 1 -1 ነው። እሱ አብሶሉት ሚኒመም ቫሊዩ ኦፍ ኤፍ ይሆናል ማለት ነው በዚህ ኢንተርቫል ውስጥ። አሁን ደግሞ ኤክሰርሳይዝ 215 እንመልከት። እዚህ ጋር የተሰጠን ጥያቄ ፋይንድ ዘ አብሶሉት ማክሲመም ኤንድ አብሶሉት ሚኒመም ቫሊዩ ኦፍ ዘ ፎሎዊንግ ፋንክሽንስ ኦን ኤ ጊቨን ኢንተርቫል የሚል ነው። እንግዲህ አብሶሉት ማክሲመም እና አብሶሉት ሚኒመም ለአንድ ፋንክሽን ለማግኘት በመጀመሪያ የሚሰጠን ኢንተርቫል ምን መሆን አለበት? ክሎዝድ ኢንተርቫል መሆን አለበት። የመጀመሪያው ጥያቄ ላይ እንደምታዩት ይኸው ክሎዝድ ኢንተርቫል ተሰጥቶናል። ከዛ የዚህን ፋንክሽን ምን እናደርጋለን? ክሪቲካል ነምበርስ አይደንቲፋይ እናደርጋለን። ክሪቲካል ነምበር የምናገኘው ደሪቬቲቭን 0 አድርጎ በመውሰድ ነው። በመቀጠል ያገኘናቸው ክሪቲካል ፖይንትስ ላይ ወይም ነምበርስ ላይ ፋንክሽኑን ኢቫሉዌት እናደርጋለን። ከዛ በተጨማሪ እነዚህ ኢንዶችም ላይ እንደዚሁ ፋንክሽኑን ኢቫሉዌት እናደርጋለን። ካገኘናቸው ሁሉም ቁጥሮች ውስጥ ትልቁ አብሶሉት ማክሲመም ተብሎ ይወሰዳል። ካገኘናቸው ቫሊዎች ውስጥ ትንሹ አብሶሉት ሚኒመም ቫሊዩ ተደርጎ ይወሰዳል የፋንክሽኑ ማለት ነው። በመጀመሪያ የምናደርገው ክሪቲካል ነምበርስ ማግኘት ነው። ክሪቲካል ነምበርስ ለማግኘት ዴሪቬቲቭን 0 አድርገን ነው የምንወስደው። ያ ማለት የፋንክሽኑ ዴሪቬቲቭ እዚህ ጋር የተሰጠን ፋንክሽን ይሄ ስለሆነ ኤክስ ስኩዌርድ ፕላስ 2ኤክስ ፕላስ 3 እሱን ዲፍሬንሺየት እናደርግና 0 አድርገን እንሰራዋለን ወይም ኢኩዌት እናደርገዋለን። ከዚህ የምናገኘው 2ኤክስ ፕላስ 2 እኩል ይሆናል 0 የሚል ነው። ይሄ ማለት ደግሞ ኤክስ እኩል ይሆናል -1 የሚል ሪዛልት እናገኛለን። ይሄ ቁጥር -1 ብቸኛው ክሪቲካል ነምበር ነው ማለት ነው ለዚህ ፋንክሽን። አሁን አንድ ቁጥር አግኝተናል። ሌላው እነዚህ ኢንዶች አሉ። እነዚህን ኢንዶችና እዚህ ጋር ያገኘነውን ክሪቲካል ነምበር በመውሰድ ፋንክሽኑን ኢቫሉዌት እናደርገዋለን። ስለዚህ ፋንክሽኑን ኢቫሉዌት ማድረግ ሁለተኛ ስራችን ይሆናል። ስለዚህ ይሄ ፋንክሽን -1 ይሄ ክሪቲካል ነምበር ነው። -2 ይሄ ሌፍት ኢንዱ ነው። 2 ላይ ኢቫሉዌት ይደረጋል። ስለዚህ ኢቫሉዌት ስናደርግ የመጀመሪያው አት ኤክስ ኢኳል ቱ -1 ክሪቲካል ነምበሩ ላይ ማለት ነው። ኤፍ አት -1 ስንት ይሆናል? -1 ስኩዌርድ ሲደመር 2 ታይምስ -1 ሲደመር 3 የዚህ ቫሊዩ ደግሞ 1 ሲቀነስ 2 ሲደመር 3 ነው የሚሆነው 2 ይሰጠናል። በተመሳሳይ ሁኔታ ሌፍት ኢንዱ ላይ ወይም ኤክስ ኢኳል ቱ -2 ላይ ፋንክሽኑ ምንድነው የሚሆነው? -2 ሰብስቲዩት ይደረጋል ኢን ፕሌስ ኦፍ ኤክስ ስኩዌር እናድርገው ሲደመር 2 ታይምስ -2 ሲደመር 3 የዚህ ቫሊዩ ደግሞ እንደምታዩት እዚህ ጋር 4 እዚህ ጋር -4 ተደምሮ 0 ይመጣል እዚህ ጋር 3 ስለዚህ 3 የሚል ሪዛልት እናገኛለን። ኤንድ ፋይናሊ የቀረው ፖይንት ቼክ የምናደርገው ራይት ኢንዱ ነው። ይህ 2 ላይ ኢቫሉዌት እናደርገዋለን። ኤፍ አት 2 ስንት ይሆናል? 2 ስኩዌርድ ሲደመር 2 ሲባዛ በ2 ሲደመር 3
ይሄ ደግሞ 4 ሲደመር 4 ሲደመር 3 8 ሲደመር 3 ስንት ይሰጠናል? 11። እዚህ ጋር ስንመለከት ከሁሉም ትልቁ ቫሊዩ 11 ነው። ከሁሉም ትንሹ ደግሞ 2 ነው። ስለዚህ ይሄ ምን ይሆናል? የፋንክሽኑ አብሶሉት ማክሲመም ሲሆን 2 ደግሞ አብሶሉት ሚኒመም ይሆናል። Therefore, the absolute maximum value of the function f is 11 and the absolute minimum value of f is 2. ቢ ላይ አሁንም ምንድን ነው የምናደርገው? አብሶሉት ማክሲመም እና አብሶሉት ሚኒመም ቫሊዩ ነው የምናገኘው። ይህን ለማድረግ የሰጠን ፋንክሽን ምን እናደርጋለን? ክሪቲካል ነምበሩን አይደንቲፋይ እናደርጋለን። ክሪቲካል ነምበሩ ላይ ፋንክሽናል ቫሊዩን ቴስት እናደርጋለን። በተጨማሪም እነዚህ ኢንድ ፖይንቶች ላይ ፋንክሽኑን ቴስት እናደርገዋለን። እዚህ ጋር የሰጠን እንግዲህ ክሎዝድ ኢንተርቫል ስለሆነ ኤግዛክትሊ አብሶሉት ማክሲመም እና አብሶሉት ሚኒመም ቫሊዩ ማግኘት ያስችለናል። በመጀመሪያ የምንፈልገው ክሪቲካል ነምበር ስለሆነ ፋንክሽኑን ደሪቬቲቭ 0 አድርገን እንወስዳለን። አሁን የፋንክሽኑ ደሪቬቲቭ ደግሞ እንደምትመለከቱት ይህ ፖሊኖም ያለው በቀጥታ ዲፍረንሺየት ማድረግ ነው። ተርም ባይ ተርም የኤክስ ኪዩብ ደሪቬቲቭ 3x ስኩዌርድ ይሆናል። የ3x ስኩዌርድ ደሪቬቲቭ ደግሞ 6x ይሆናል። የማይነስ 9x ደሪቬቲቭ 9 ይሆናል። የ5 ደሪቬቲቭ 0። ስለዚህ ይህን ኢኳል ቱ 0 ብለን እንሰራለን። ከዚህ የምናገኘው ሪዛልት ያው መጀመሪያውኑ በ3 ማጣፋት ስለምንችል እያንዳንዱ በ3 ብናጣፋ እያንዳንዱ ተርም የሚሰጠን ኤክስ ስኩዌርድ ሲደመር 2x ሲቀነስ 3 እኩል ይሆናል 0 የሚል ነው። ያው ይሄ ኳድራቲክ ፈንክሽን ነው። ይህን 0 የሚያደርጉትን መፈለግ እንችላለን። ኦብቪየስሊ ይሄ የሚሰጠን ምንድን ነው የሚሆነው? ኤክስ ፕላስ 3 ታይምስ ኤክስ ማይነስ 1 የሚል ሪዛልት ነው። ከዚህ ደግሞ ኤክስ ኤዘር ማይነስ 3 ነው ወይም ደግሞ ኤክስ እኩል ይሆናል 1 የሚል እናገኛለን። እዚህ ጋር ካገኘናቸው ክሪቲካል ነምበርስ ውስጥ በተሰጠው ኢንተርቫል ውስጥ የምናገኘው አንድም ብቻ ነው። ስለዚህ ኔጌቲቭ 3 እዚህ ጋር ኢቫሉዌት መደረግ የለበትም፣ አያስፈልገንም። በተጨማሪም ፋንክሽኑን ኢንድ ፖይንቶቹ ላይ ኢቫሉዌት እናደርጋለን። አሁን የመጀመሪያው አት 1 ነው። ስለዚህ 1 ላይ ኤፍን ኢቫሉዌት እናደርገዋለን። ይሄ ደግሞ 1 ኪዩብድ ሲደመር 3 ሲባዛ በ1 ስኩዌርድ ሲቀነስ 9 ሲባዛ በ1 ሲደመር 5 ይሆናል። ይሄ ደግሞ 0 ይሰጠናል። በመቀጠል ኢንድ ፖይንቶቹን አንደኛው ሌፍት ኢንዱ -2 ነው። -2 ላይ ፋንክሽኑ ስንት ይሆናል የሚለውን ቼክ እናድርግ። አት -2 ኪዩብድ ሲደመር 3 ታይምስ -2 ስኩዌርድ እናደርገዋለን ሲቀነስ 9 ሲባዛ በኔጌቲቭ 2 ሲደመር 5 የዚህ ድምር ደግሞ -2 ኪዩብድ 8 ነው። እዚህ ጋር -2 ስኩዌር ሲደረግ ፖዚቲቭ ይመጣል። እዚህ ጋር ኔጌቲቭ 8 ነበረ። ፖዚቲቭ 4 ሲባዛ በ3 12 ይሆናል። ከዚህ የምናገኘው 4 ብቻ ይሆናል። ይሄ ፖዚቲቭ ይሆናል። 9 ሲባዛ በ2 18 ነው ሲደመር 5 የዚህ ሪዛልት ደግሞ 27 ይሆናል። ሌላኛው ኢንድ ፖይንት 2 ነው። ይሄ ራይት ኢንድ ስለሆነ ስለዚህ አት 2 የሚኖረን ቫሊዩ ኤፍ አት 2 ይሆንና ኤፍ አት 2 ደግሞ 2 ኪዩብድ ፕላስ 3 ኢንቱ 2 ስኩዌርድ ማይነስ 9 ታይምስ 2 ፕላስ 5 ይሆናል። የዚህ ሪዛልት ደግሞ 7 ይሰጠናል። እንግዲህ እንደምትመለከቱት አንድ ላይ 0 -2 ላይ 27 2 ላይ ደግሞ 7 አግኝተናል። ከሁሉም የበለጠውና ትልቁ ቁጥር እዚህ ጋር ያገኘ ነው። ያም ማለት -2 ሰብስቲዩት ስናደርግ ያገኘ ነው 27 ነው። ስለዚህ 27 አብሶሉት ማክሲመም ይሆናል። ከሁሉም ትንሹ ደግሞ 0 ነው። ስለዚህ 0 አብሶሉት ሚኒመም ይሆናል። ስለዚህ የፋንክሽኑ አብሶሉት ማክሲመም ቫሊዩ 27 ሲሆን አብሶሉት ሚኒመም ቫሊዩ ደግሞ 0 ነው ብለን በዚህ መንገድ እናስቀምጠዋለን ማለት ነው። ሲ ላይ ደግሞ የሰጠን ፋንክሽን ኤፍ ኦፍ ኤክስ ኢኳል ቱ 3x ሬዝ ቱ 4 ማይነስ 26x ኪዩብድ ፕላስ 60x ስኩዌርድ ማይነስ 11 ኦን 15 ይለናል። አሁን የምንፈልገው አብሶሉት ማክሲመም እና አብሶሉት ሚኒመም ቫሊዎችን ነው። በመጀመሪያ ክሪቲካል ነምበርስን እናገኛለን። ይህን ለማግኘት ደሪቬቲቭን 0 አድርገን እንሰራለን። ይህም ማለት የተሰጠው ፋንክሽን ደሪቬቲቭ 12x ኪዩብድ ሲቀነስ 78x ስኩዌርድ ሲደመር 120 ኤክስ እኩል ይሆናል 0 የሚል ሪዛልት ይሰጠናል። እዚህ ጋር ሁሉንም በ6 ብናካፍል የምናገኘው ሪዛልት 2x ኪዩብድ ሲቀነስ 13 ኤክስ ስኩዌርድ ሲደመር 20 ኤክስ የሚል ሪዛልት ይሆናል። ይህን ደግሞ ፋክተራይዝ ማድረግ ይቻላል። ኤክስን ፋክተር አውት እናድርግ። ከዛ 2x ስኩዌርድ
ማይነስ 13x ፕላስ 20 እኩል ይሆናል 0 የሚል ሪዛልት ይሰጠናል። ከዚህ የምናገኘው ሪዛልት ፋክተራይዝ ይደረጋል። ይህ ኤክስ ኢንቱ 2x ማይነስ 5 ታይምስ ኤክስ ማይነስ 4 ኢኳል ቱ 0 የሚል ሪዛልት ይሰጠናል። ከዚህ ኤክስ ኢኳል ቱ 0፣ ሌላኛው ደግሞ ኤክስ ኢኳል ቱ 5 ኦቨር 2፣ ሶስተኛው ደግሞ ኤክስ ኢኳል ቱ 4። እዚህ ጋር ካገኘናቸው ቁጥሮች ውስጥ ክሪቲካል ነምበር አድርገን የምንወስደው እነዚህን ሁለቱን ነው። ለምን? ዚሮ በዚህ ኢንተርቫል ውስጥ ስላልተካተተ። ስለዚህ ዚሮን ከዚህ ኤክስክሉድ እናድርገዋለን ማለት ነው። እዚህም ኢቫሉዌት ስናደርግ ዚሮን ኤክስክሉድ ማድረግ ይኖርብናል። በመቀጠል የተሰጠንን ቁጥሮች እዚህ ጋር ያገኘናቸውን ክሪቲካል ነምበሮች እና ኤንዶቹን ፋንክሽኑ ላይ ሰብስቲቱት በማድረግ የፋንክሽኑን ቫሊዩ ዲተርሚን እናደርጋለን ወይም ኢቫሉዌት እናደርጋለን። ስለዚህ የመጀመሪያው ኤፍ አት 5 ኦቨር 2 ደግሞ 1199 ሲካፈል ለ44 ይሆናል። ይህ አፕሮክሲሜትሊ 74 ነጥብ ሳምቲንግ ይሆናል። ከዛ ኤፍን ከ4 ላይ ኢቫሉዌት ብናደርገው የምናገኘው ሪዛልት ደግሞ 53 ነው። በመጨረሻም ኤንድ ፖይንቶቹ ላይ አንደኛው ኤፍ አት 1 ነው። ኤፍ አት 1 የምናገኘው ሪዛልት 24 ሲሆን ኤፍ አት 5 ይሄ ደግሞ 114 ይሰጠናል። እንግዲህ እዚህ ጋር ያገኘናቸውን ሁሉንም ቁጥሮች በመመልከት ትልቁ ከሁሉም ትልቁ እዚህ ጋር ያገኘነው ነው። ይህ በ5 ላይ ያገኘነው ቫልዩ ነው። ከሁሉም ትንሹ ሆኖ ያገኘነው ቫልዩ ደግሞ 24 ነው። ስለዚህ ኤፍ አት 1 24 አብሶሉት ሚኒመም ይሆናል። ይሄኛው አብሶሉት ማክሲመም ቫልዩ ይሆናል የፋንክሽኑ ማለት ነው። እዚህ ጋር ያገኘነውን ሪዛልት እንግዲህ እንደዚህ አድርገን ማስቀመጥ እንችላለን። therefore the absolute maximum value of f is 114 and the absolute minimum of f is 24 እንለዋለን። ኦኬ እዚህ ጋር ዲም ላይ የምናደርገው ምንድን ነው? የመጀመሪያ ክሪቲካል ነምበሮችን ማግኘት ነው። ክሪቲካል ነምበር የምንላቸው የዚህ ደሪቬቲቭ 0 የሚሆንበት ወይም ደግሞ ደሪቬቲቭ ኤግዚስት የማያደርግባቸውን ነጥቦችን ለያለን። እነዛ የለየናቸው ነጥቦች በተሰጠው ኢንተርቫል ውስጥ መሆናቸውን ማረጋገጥ ይኖርብናል። ከዛ በኋላ ነው ፋንክሽኑን ኢቫሉዌት ማድረግ ያለብን። ለምን? ፋንክሽኑን ኢቫሉዌት አድርገን ከዚህ ኢንተርቫል ውጭ የሆነን ቼክ ማድረግ አስፈላጊ ስላልሆነ ጊዜን መቆጠብ ስላለብን፣ ደን ኢንዶቹ ላይ ደግሞ እንደዚሁ ፋንክሽኑን ኢቫሉዌት እናደርግና የትኛው ከፍተኛው የትኛው ደግሞ በጣም ትንሹ ቫሊዩ እንደሆነ አይደንቲፋይ ካደረግን በኋላ ማክሲመም እና ሚኒመም ቫሊዩን አብሶሉት ማለት ነው አይደንቲፋይ እናደርጋለን። ስለዚህ ክሪቲካል ነምበር አይደንቲፋይ እናደርጋለን። ይሄን ደግሞ የምናገኘው ደሪቬቲቭን በመስራት ይሆናል። ደሪቬቲቭን ኢኳል ቱ 0 በማለት የሰጠው ፋንክሽን ደሪቬቲቭ ይሄ ኮሸንት ሩልን አፕላይ በማድረግ የምንሰራው ስለሆነ በኮሸንት ሩል መሰረት ደሪቬቲቭን እንፈልጋለን። በመሆኑም የሰጠው ፋንክሽን ደሪቬቲቭ ኤፍ ፕራይም ኦፍ ኤክስ ምን ይሆናል? ኤፍ ፕራይም ኦፍ ኤክስ ኒሜሬተሩ ዲፍረንሺየት ሲደረግ የሚሰጠን ሪዛልት 2x ሲቀነስ 2 ሲባዛ በዲኖሚኔተሩ ኤክስ ማይነስ 2 ዘን ማይነስ ኒሜሬተሩ እንዳለን ወስድና ኤክስ ስኩዌርድ ማይነስ 2x ፕላስ 4ን ከዛ የዲኖሚኔተሩ ደሪቬቲቭ እሱ ደግሞ አንድ ይሆናል ዲቫይድ ባይ ኤክስ ማይነስ 2 ስኩዌርድ ይሄን 0 እናድርገዋለን። ከዚህ የምናገኘው ሪዛልት ኒሜሬተር ላይ ኤክስ ስኩዌርድ ማይነስ 4x ከስር ያው ኤክስ ማይነስ 2 ስኩዌርድ የሚል ሪዛልት ይኖርናል። ስለዚህ ይሄ ማለት ምን ማለት ነው? ኤክስ ሲባዛ ኤክስ ማይነስ 4 ዲቫይድ ባይ ኤክስ ማይነስ 2 ስኩዌርድ አድርገን እናስቀምጠዋለን። ይሄ 0 ይሆናል። አሁን ክሪቲካል ነምበር ስንፈልግ ይሄ ቁጥር 0 የሚሆነው መች ነው? ኦኬ 0 የሚሆነው ኤዘር ኤክስ ኢኳል ቱ 0 ሲሆን ወይም ደግሞ ኤክስ ኢኳል ቱ 4 ሲሆን ነው። ከዚህ በተጨማሪ ግን አንዲፋይንድ የሚሆንበትን መፈለግ ይኖርብናል። አንዲፋይንድ የሚሆነው ከስር ያለው ቁጥር 2 ሲሆን ነው። ከስር ያለው ቁጥር 2 ሲሆን እንደዚሁ ይሄ አንዲፋይንድ ስለሚሆን ደሪቬቲቭ ኤግዚስት ስለማያደርግ ያኔ 1 2 3 ክሪቲካል ነምበርስ አገኘን ማለት ነው። ከነዚህ ክሪቲካል ነምበርስ ውስጥ ግን በዚህ ኢንተርቫል ውስጥ የተካተተው 0 ብቻ ነው። 4 እዚህ ውስጥ የለም። 4 ከዚህ ውጭ ነው። 2ም እንደዚሁ ከዚህ ውጭ ነው። ስለዚህ 0ን ብቻ ነው ቼክ የምናደርገው ማለት ነው። therefore the only critical number within this interval ማን ያለን ማለት ነው? 0 ነው። በመቀጠል ሁለተኛው ስቴፕ ፋንክሽኑን ክሪቲካል ነምበር እና ኢንድ ፖይንቶች ላይ ወይም ኢንድ ተብሎ የተሰጡት ነምበሮች ላይ ኢቫሉዌት እናደርገዋለን። therefore 0 -3 እና 1 ላይ ኢቫሉዌት እናደርገዋለን ማለት ነው ፋንክሽኑ። በመጀመሪያ ኤፍን አት 0 ኢቫሉዌት ብናደርገው 0 እዚሁ ሰብስቲዩት ማድረግ ነው። 0 0 4 እዚህ ጋር 0
-2። ስለዚህ 4 ሲካፈል ለ-2 ይሆናል። ከዚህ የምናገኘው ሪዛልት -2 ይሆናል። ኤንድ አት ኤፍ ኢኳል ቱ -3 ከዚህም የምናገኘው ሪዛልት -19/5 ይሆናል። ሌላው አት 1 ደግሞ እንደዚሁ ኤፍ አት 1 የሚሰጠን ሪዛልት -3 ይሆናል። እንግዲህ ሁሉንም ቼክ እናድርጋቸው። ከዚህ ሁሉ ካሉት ቁጥሮች ውስጥ ትልቁ ቁጥር እንደምትመለከቱት -2 ሲሆን ትንሹ ደግሞ ከሁሉም ያነሰው እዚህ ጋር ያለው ቁጥር ነው። ለምን -19/5 ማለት ኦልሞስት ለ-4 የቀረበ ቁጥር ነው። ከ-3 ያንሳል። ስለዚህ ለ-4 የቀረበ ስለሆነ ይሄ በጣም ትንሹ ነው፣ ይሄ ደግሞ ትልቁ ነው። ስለዚህ የተሰጠው ፋንክሽን አብሶሉት ማክሲመም ቫሊዩ -2 ነው። አብሶሉት ሚኒመም ቫሊዩ ደግሞ -19/5 ነው ማለት ነው። አሁን ደግሞ ፈርስት ዴሪቬቲቭ ቴስት ብለን የምንጠራውን ቴስት እንመልከት። ፈርስት ዴሪቬቲቭ ቴስት ከዴሪቬቲቭ ቴስቶች ውስጥ አንዱ ሲሆን የመጀመሪያውን ዴሪቬቲቭ በመጠቀም አንድ ፋንክሽን በምን ሁኔታ ሪሌቲቭ ማክሲመም በምን ሁኔታ ደግሞ ሪሌቲቭ ሚኒመም ሊኖረው እንደሚችል እንመለከታለን። በመጀመሪያ ሲ ክሪቲካል ነምበር ቢሆን የአንድ ፋንክሽን ኤፍ ኦን አን ኦፕን ኢንተርቫል አይ ዌር ዘ ፈንክሽን ኢዝ ዲፈረንሽብል ፋንክሽኑ ዲፈረንሽብል በሚሆንበት የሆነ ኦፕን ኢንተርቫል ውስጥ ሲ ክሪቲካል ነምበር ሆኖ ብናገኘው ያ ማለት ሲ ላይ የፋንክሽኑ ዴሪቬቲቭ 0 ይመጣል እንደማለት ነው። በዚህ ሁኔታ ኢፍ ዘ ሳይን ኦፍ ኤፍ ፕራይም ቼንጅስ ፍሮም ኔጌቲቭ ቱ ፖዚቲቭ አስ ሲ ልክ እዚህ ጋር እንደምናየው ማለት ነው። እዚህ ጋር ይቺ ፖይንት ላይ ታንጀንቱን ብንመለከት የታንጀንቱ ስሎፕ ኔጌቲቭ ይሆናል። ለምን? ላይኑ ምንድነው የሆነው? ከግራ ወደ ቀኝ ስንመጣ እየወረደ ወይም ወደ ታች እየቀነሰ ነው የሚመጣው። ያ የሚያመለክተው የዚህ ላይን ስሎፕ ኔጌቲቭ መሆኑ ነው። ያም ደግሞ እዚህ ጋር ያለው የፋንክሽኑ ዴሪቬቲቭ ኔጌቲቭ መሆኑን ያመለክታል። ስለዚህ ኔጌቲቭ ዘን እዚህ ጋር 0 ይሆናል። ይሄ ክሪቲካል ፖይንት ሆነ ማለት ነው። ዘን ፖዚቲቭ። ስለዚህ ከኔጌቲቭ ወደ ፖዚቲቭ የሚቀየር ከሆነ ሲ ላይ ምን ይኖረናል ማለት ነው? ሪሌቲቭ ሚኒመም። እዚህም ላይ ግራፉ ላይ እንደምትመለከቱት እንደዚህ ወርድና እዚች ጋር ሲደርስ ተመልሶ ወደ ላይ ይወጣል። ስለዚህ ትንሿ ፖይንት ወይም ትንሹ የፋንክሽኑ ቫሉ የምናገኘው በአንጻራዊነት በዙሪያው ካሉት ጋር ስናወዳደር እዚች ፖይንት ላይ ነው። ዜርፎር ከኔጌቲቭ ወደ ፖዚቲቭ የሚቀየር ከሆነ ሲ ላይ የሰጠው ፋንክሽን ሪሌቲቭ ሚኒመም ይኖረዋል። ቀደም ሲል የተናገርነው ኮንዲሽን እንደተጠበቀ ሆኖ ሲ የፋንክሽኑ ክሪቲካል ነምበር ቢሆን በሆነ ኦፕን ኢንተርቫል ውስጥ ዌር ዘ ፋንክሽን ኢዝ ዲፈረንሽብል ኦን ዳት ኦፕን ኢንተርቫል ይህ ፋንክሽን ሲ ላይ ሪሌቲቭ ማክሲመም ይኖረዋል ማለት የምንችለው የፋንክሽኑ ዴሪቬቲቭ ከፖዚቲቭ ወደ ኔጌቲቭ የሚቀየር ከሆነ ነው። እዚህ ጋር እንደምትመለከቱት የዚህ ስሎፕ ፖዚቲቭ ነው። እዚህ ጋር ሲመጣ 0 ይሆናል። ይቺ ክሪቲካል ነምበር ስለሆነች ነው። ከዛ ፖዚቲቭ። ስለዚህ ግራፉም እንደምታዩት ወደ ላይ ይመጣና እዚህ ጋር ሲደርስ ይመለሳል። ስለዚህ እዚህ ማክሲመም አገኘን ማለት ነው። ሶ አንጻራዊ ማክሲመም እናገኛለን እዚህ ፖይንት ላይ መች ዴሪቬቲቭ ከፖዚቲቭ ወደ ኔጌቲቭ የሚቀየርበት ቦታ ከሆነ ያ ሲ የምንለው። አሁንም ሲ ክሪቲካል ነምበር ቢሆን የፋንክሽኑ ያው ክሪቲካል ነምበር ዴሪቬቲቭ 0 የሚመጣበት ቁጥር እንደማለት ነው። ፋንክሽኑ ዲፈረንሽብል በሚሆንበት ጊዜ ኦን አን ኦፕን ኢንተርቫል አይ ኮንቴይኒንግ ሲ የዚህ ፋንክሽን ዴሪቬቲቭ ሲ ላይ 0 መሆኑን እናውቃል። ነገር ግን ሲ ላይ የሳይን ቼንጅ የማያሳይ ከሆነ ለምሳሌ ፖዚቲቭ ከነበረ ፖዚቲቭ ሆኖ የሚቀጥል ከሆነ ከዚህ በኋላ ሲ ላይ 0 ሆኖ ከዛ ፖዚቲቭ የሚቀጥል ከሆነ ወይም ኔጌቲቭ የነበረው ከእንደገና 0 ሆኖ ከእንደገና ኔጌቲቭ የሚቀጥል ከሆነ በዛ ፖይንት ላይ ምንም አይነት ነገር አይኖረንም። ሪሌቲቭ ማክሲመም ወይም ሪሌቲቭ ሚኒመም የለንም ማለት ነው። ይህም ማለት ልክ እዚህ ግራፍ ላይ እንደምትመለከቱት ይህ ግራፍ እንዲህ አይነት ነው። ለምሳሌ ዋይ ኢኳል ቱ ኤክስ ኪዩብድ የሚባለው ፋንክሽን ግራፍ ሊሆን ይችላል። ይህ እዚህ ጋር እንደምትመለከቱት ግራፉ እንደዚህ ይመጣና ተመልሶ እንደዚህ ይሄዳል። እዚህ ጋር ያለው ኤ ላይ ያለው ስሎፕ ፖዚቲቭ ነው። ሲ ላይ 0 ይሆናል። ቢ ላይ አሁንም ፖዚቲቭ። ስለዚህ ፖዚቲቭ 0 ዘን ፖዚቲቭ የሳይን ለውጥ አላመጣም ማለት ነው። በዚህ ኬስ ሲ ላይ ምንም ነገር አይኖርም። ማክሲመምም ሚኒመምም አይደለም ማለት ነው ሲ። አሁን እንዴት ፈርስት ዴሪቬቲቭ ቴስትን ተጠቅመን የአንድ ፋንክሽን የቱ ጋር ሪሌቲቭ ማክሲመም የቱ ጋር ደግሞ ሪሌቲቭ ሚኒመም እንዳለው አይደንቲፋይ እንደምናደርግ እንመለከታለን። ፕሮሲጀሩም ከዚህ ቀጥሎ ቀርቧል። ይህን በምሳሌ አብረን እንመለከታለን። የመጀመሪያው ቱ ዲተርሚን ደ ሪሌቲቭ ኤክስትሪም ቫሊዩ። ኤክስትሪም ስንል የዘር ማክሲመም ወይም ሚኒመም ማለት ነው ኦፍ ፋንክሽን ዩዚንግ ፈርስት ዴሪቬቲቭ ቴስት ዋን ካን ፎሎ ደ ፎሎዊንግ ስቴፕስ።
አንደኛ ፋይንድ ኦል ክሪቲካል ነምበርስ ኦፍ ኤፍ። ለምሳሌ ይህን ፋንክሽን እንውሰድ። ኤፍ ኦፍ ኤክስ ኢኳል ቱ 2x ኪዩብድ ማይነስ 3x ስኩዌርድ ማይነስ 12x የሚለውን ፋንክሽን። የዚህም ፋንክሽን ክሪቲካል ነምበርስ ለማግኘት ምንድን ነው የምናደርገው? በመጀመሪያ ዲፍረንሺየት እናደርገዋለን። የዚህ ደሪቬቲቭ 6x ስኩዌርድ ማይነስ 6x ማይነስ 12 ይሰጠናል። ይሄ ደግሞ እንደዚህ ተደርጎ ሊጻፍ ይችላል። 6 ሲባዛ ኤክስ ስኩዌርድ ማይነስ ኤክስ ማይነስ 2 አድርገን እናስቀምጠዋለን። ቀጥሎ የምንወስደው ምንድን ነው? የዚህን ክሪቲካል ነምበርስ ለማግኘት ደሪቬቲቭን ዚሮ ማድረግ አለብን። ያ ማለት እዚህ ጋር የተቀመጠውን ኤክስፕሬሽን ዚሮ አድርገን እንወስዳለን። ሴት ኤፍ ፕራይም ኦፍ ኤክስ ኢኳል ቱ 0። በዚህ መሰረት 6 ኢንቱ ኤክስ ስኩዌርድ ማይነስ ኤክስ ማይነስ 2 ምን እናደርገዋለን? 0 እንለዋለን። ይህ 0 የሚሆነው ደግሞ 6 ኢንቱ ኤክስ ማይነስ 2 ታይምስ ኤክስ ፕላስ 1 ኢኳል ቱ 0 ሲሆን ነው። ከዚህ ኤክስ 2 ወይም ደግሞ ኤክስ ማይነስ 1 የሚል ሁለት አማራጭ መልሶች ይሰጠናል። አንደኛው 2 ሌላኛው ማይነስ 1። ያው ኤክስ ማይነስ 2 0 የሚሆነው ኤክስ 2 ሲሆን ነው። ኤክስ ፕላስ 1 0 የሚሆነው ኤክስ ማይነስ 1 ሲሆን ነው። ስለዚህ እነዚህ ሁለቱ ክሪቲካል ነምበርስ ናቸው ማለት ነው። አሁን ክሪቲካል ነምበሮችን ካገኘን በኋላ ቀጣዩ ስቴፕ ምንድን ነው የሚሆነው? ሳይን ቻርት መስራት ነው የሚሆነው። ስቴፕ 2 ፎርም the sign chart for f prime of x using the critical numbers as poles። ስለዚህ እንደ ፖል የምንጠቀመው ክሪቲካል ነምበርስን ሆኖ የኤፍ ፕራይም ኦፍ ኤክስን ሳይን ቻርት እንሰራለን። ያገኘናቸውን ክሪቲካል ነምበሮች በዚህ ኦርደር እናስቀምጣለን። ይሄ ልክ እንደ ነምበር ላይን ብናስበው ኔጌቲቭ 1 ከሁለት በስተግራ በኩል ስለሆነ ያለው እንደዚህ ካስቀመጥን በኋላ እያንዳንዱን ሊኒየር ኤክስፕሬሽን እዚህ ጋር ፋክተራይዝ አድርገን ያገኘናቸው ኤክስ ፕላስ 1 ሌላኛው ፋክተር ኤክስ ማይነስ 2 ነው። የእነዚህን ሳይን ዲተርምን እናደርጋለን። ዲተርምን ስናደርግ ኤክስ ፕላስ 1 0 የሚሆነው እዚህ ፖይንት ላይ ነው፣ ማይነስ 1 ላይ። ስለዚህ ከማይነስ 1 በስተቀኝ በኩል ፖዚቲቭ እንደሚሆን እናውቃለን። ይህን ቴስት ለማድረግ ለምሳሌ 0 ብንወስድ እዚህ ጋር 0 ሲደመር 1 ፖዚቲቭ ይሆናል። ስለዚህ ፖዚቲቭ በዚህ በኩል ደግሞ ኔጌቲቭ ይሆናል። በመቀጠል ኤክስ ማይነስ 2 0 የሚሆነው ኤክስ 2 ሲሆን ነው እዚህ ጋር ማለት ነው። በቀኝ በኩል ፖዚቲቭ ይሆናል፣ በዚህ በኩል ደግሞ ኔጌቲቭ ይሆናል። በመቀጠል የዴሪቬቲቭን ሳይን ከነኚህ ፕሮዳክት በመነሳት መናገር እንችላለን። እዚህ ጋር 6 ተባዝቶበታል። ያው 6 ፖዚቲቭ ነምበር ስለሆነ የእሱ ሳይን ምንም አይነት ተጽዕኖ አይኖረውም። የነዚህ ሳይን ነው አጠቃላይ ሳይኑ ዲተርም የሚያደርገው። ኦልሬዲ 6 ፖዚቲቭ ስለሆነ ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ይሆናል። ያው እዚህ ጋር 0 ይመጣል። ፖዚቲቭ ሲባዛ በኔጌቲቭ ኔጌቲቭ ይሆናል። አሁንም እዚህ መስመር ላይ 0 ይሆናል። ፖዚቲቭ በፖዚቲቭ አሁንም ፖዚቲቭ እናገኛለን። ስቴፕ 3 አፕላይ ዘ ፈርስት ዴሪቬቲቭ ቴስት ኤንድ ዲሳይድ ዘ ኤክስትሪም ቫሊዩስ ኢፍ ኤኒ ይለናል። እንግዲህ ፈርስት ዴሪቬቲቭ ቴስት አፕላይ ስናደርግ ካገኘነው ክሪቲካል ፖይንት በመነሳት ከፖዚቲቭ ወደ ኔጌቲቭ የሚቀየር ከሆነ ሳይኑ ፖዚቲቭ ዘን ኔጌቲቭ ምን አለ ማለት ነው? ሪሌቲቭ ማክሲመም። ከኔጌቲቭ ወደ ፖዚቲቭ የሚቀየር ከሆነ ክሪቲካል ፖይንቱ ላይ ምን እናገኛለን? ሪሌቲቭ ሚኒመም። ስለዚህ ቀደም ሲል ያገኘነውን ስቴፕ 2 ላይ ያገኘነውን ሪዛልት እዚህ ጋር እናምጣና እንመልከተው። አሁን ከግራ ወደ ቀኝ ያገኘነውን ሪዛልት እንመልከት። መጀመሪያ ፖዚቲቭ አገኘን፣ ከዛ 0 ኔጌቲቭ። ከፖዚቲቭ ወደ ኔጌቲቭ የሚቀየር ከሆነ የምናገኘው ወይም የተሰጠን ክሪቲካል ፖይንት ላይ ምን አለን ማለት እንችላለን? ኢትስ ሪሌቲቭ ማክሲመም። እዚህ ጋር ደግሞ እንደምትመለከቱት ኔጌቲቭ 0 ዘን ፖዚቲቭ። እዚህ ክሪቲካል ፖይንት ላይ ምን ሆነ? ከኔጌቲቭ ወደ ፖዚቲቭ ስለተቀየረ እዚህ ጋር ምን አለን? ሪሌቲቭ ሚኒመም 2 ላይ አለን ማለት ነው። ስለዚህ ኤፍ ፕራይም እንደምንመለከተው ከፖዚቲቭ ወደ ኔጌቲቭ ስለተቀየረ እዚህ ፖይንት ላይ አት ማይነስ 1 ምን አለን? ሪሌቲቭ ማክሲመም ቫሊዩ ይኖረናል። ስለዚህ ፋንክሽኑን አት ማይነስ 1 ኢቫሉዌት በማድረግ ሪሌቲቭ ማክሲመም ወይም ሎካል ማክሲመሙን ማግኘት ይቻላል። በተመሳሳይ ሁኔታ እንደምታዩት ከኔጌቲቭ ወደ ፖዚቲቭ ስለተቀየረ እዚህ ፖይንት ላይ ሁለት ክሪቲካል ፖይንት ነው። እዚህ ላይ ሪሌቲቭ ሚኒመም ቫሊዩ አለን። ይህንንም ለማግኘት ሪሌቲቭ ሚኒመም ቫሊዩን ኤፍን 2 ላይ ኢቫሉዌት እናደርገዋለን። ኤግዛምፕል 1 ፋይንድ ዘ ሪሌቲቭ ማክሲመም ኤንድ ሚኒመም ቫሊዩ ኦፍ ኤ ኤፍ ኦፍ ኤክስ ኢኳል ቱ 2x ኪዩብድ ፕላስ 3x ስኩዌርድ ማይነስ 12x ማይነስ 3። አሁን እዚህ ጋር አግኙ የተባልነው ሪሌቲቭ ማክሲመም እና ሪሌቲቭ ሚኒመም ነው። የሰጠን ፋንክሽን እንደምትመለከቱት ፖሊኖሚያል ስለሆነ እነዚህን ሪሌቲቭ ማክሲመም እና ሪሌቲቭ ሚኒመም ቫሊዩ ሊሰጡን የሚችሉትን ፖይንቶች ለማግኘት የዚህን ደሪቬቲቭ በመውሰድ ደሪቬቲቭን 0 አድርጎ መስራት ነው።
ስለዚህ ደሪቬቲቭን 0 አድርገን ብንወስደው የምናገኘው ሪዛልት ክሪቲካል ነምበሮችን ለማግኘት ያስችለናል። ስለዚህ የ2x ኪዩብድ ደሪቬቲቭ 6x ስኩዌርድ ሲደመር የ3x ስኩዌርድ ደሪቬቲቭ 6x ይሆናል። የማይነስ 12x ደሪቬቲቭ ማይነስ 12 ይሆናል። ይህን 0 ብናድርገው ይሄ ምን ይሆናል? 6 ኢንቱ ኤክስ ስኩዌርድ ፕላስ ኤክስ ማይነስ 2 ኢኳል ቱ 0 የሚል ሪዛልት ይሰጠናል። ይህን ፈርዘር ፋክተራይዝ ብናደርገው ኤክስ ፕላስ 2 ታይምስ ኤክስ ማይነስ 1 ኢኳል ቱ 0 የሚል ሪዛልት ሲሰጠን ኤክስ ኢኳል ቱ ማይነስ 2 አንደኛው ሲሆን ሌላኛው ደግሞ ኤክስ ኢኳል ቱ 1 እነኚህ ምንድን ናቸው ማለት ነው? ክሪቲካል ነምበርስ ይሆናሉ። ሶ ክሪቲካል ነምበርስ አገኘን። ሶ ክሪቲካል ነምበርስ ካገኘን በኋላ እነዚህን እንደ ፖል በመጠቀም ሳይን ቻርት በመስራት ደሪቬቲቭ የቱጋ ፖዚቲቭ የቱጋ ኔጌቲቭ እንደሚሆን አይደንቲፋይ እናደርጋለን። ፖሎቹን በዚህ መንገድ ካስቀመጥ ማይነስ 2 አንደኛው ደግሞ 1 ነው። ስለዚህ በዚህ ኦርደር ካስቀመጥናቸው በኋላ እያንዳንዱን ፋክተር የቱጋ ፖዚቲቭ የቱጋ 0 የቱጋ ኔጌቲቭ እንደሚሆን አይደንቲፋይ እናደርጋለን። በመጀመሪያ ኤክስ ፕላስ 2 0 የሚሆነው ማይነስ 2 ላይ ሲሆን በዚህ በኩል ፖዚቲቭ ይሆናል፣ በዚህ በኩል ደግሞ ኔጌቲቭ ይሆናል። ኤክስ ማይነስ 1 0 የሚሆነው እዚህ ጋር ሲሆን በዚህ በኩል ፖዚቲቭ በዚህ በኩል ኔጌቲቭ ይሆናል። አሁን ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ይሰጠናል። እዚህ መስመር ላይ 0 እናገኛለን። እዚህ ጋር ደግሞ ፖዚቲቭ በኔጌቲቭ ሲባዛ ኔጌቲቭ ይሰጠናል። እዚህ ጋር 0 እናገኛለን። ሁለቱም ፖዚቲቭ ስለሆኑ እዚህ ጋር ደግሞ ፖዚቲቭ እናገኛለን። አሁን ደሪቬቲቭን እንመልከት። ደሪቬቲቭ መጀመሪያ እዚህ ጋር ፖዚቲቭ ከዛ 0 ከዛ ኔጌቲቭ። እዚህ ክሪቲካል ፖይንት ላይ ከፖዚቲቭ ወደ ኔጌቲቭ ስለተቀየረ ምንድን ነው የሚያሳየን? ሪሌቲቭ ማክሲመም እንዳለን ነው። እዚህ ፖይንት ላይ ወደዚህኛው ስንመጣ ከኔጌቲቭ ወደ ፖዚቲቭ ነው የተቀየረው። ስለዚህ ከኔጌቲቭ ወደ ፖዚቲቭ በሚቀየርበት ጊዜ ምናገኛለን? ሪሌቲቭ ሚኒመም። ይህም በቀላሉ ለመረዳት እንዲያስችለን እዚህ ጋር ፖዚቲቭ ስሎፕ ነው የምንመለከተው። ፖዚቲቭ 0 ዘን ኔጌቲቭ። ስለዚህ በዚህ ሰዓት ምን አለን? ሪሌቲቭ ማክሲመም። ሪሌቲቭ ሚኒመም ደግሞ የሚሆነው ኔጌቲቭ ዘን 0 ሆኖ ፖዚቲቭ። ስለዚህ ኔጌቲቭ 0 ፖዚቲቭ። በዚህ ሰዓት ሪሌቲቭ ሚኒመም ይኖረናል። ለዛ ነው ዋን ላይ ሪሌቲቭ ሚኒመም አለ ያልነው፣ ከኔጌቲቭ ወደ ፖዚቲቭ ስለተሸጋገረ። እዚህ ጋር ደግሞ ከፖዚቲቭ ወደ ኔጌቲቭ ስለሄደ ከፖዚቲቭ ወደ ኔጌቲቭ እዚህ ጋር ሪሌቲቭ ማክሲመም አለን ብለናል። ቢ ላይ የሰጠን ፋንክሽን አሁንም ሪሌቲቭ ማክሲመም እና ሚኒመም ነው የምንፈልገው። ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ማይነስ 1 ስኩዌርድ ታይምስ ኤክስ ማይነስ 3 ስኩዌርድ የሚል ነው። ይህን እንግዲህ ኤክስፓንድ አድርገን ማግኘት እንችላለን፣ ወይም ደግሞ ባለበት ፕሮዳክትና ቼን ሩልን በኮምቢኔሽን በመጠቀም የዚህን ደሪቬቲቭ በመፈለግ ደሪቬቲቭ 0 አድርገን ክሪቲካል ፖይንቶችን ወይም ነምበሮችን እንፈልጋለን። ስለዚህ በመጀመሪያ ኤፍ ፕራይምን 0 አድርገን እንውሰድ። የዚህን ደሪቬቲቭ ለመስራት ኮምቢኔሽን ኦፍ ፕሮዳክት እና ቼን ሩል እንጠቀማለን። የመጀመሪያው አሁን እዚህ ጋር ይህን እንደ ፕሮዳክት ብንወስደው የዚህ ደሪቬቲቭ ሲባዛ በዚህ ሲደመር ይሄ ሲባዛ በዚህ ደሪቬቲቭ አድርገን ነው የምንወስደው። ነገር ግን የዚህኛው ደሪቬቲቭ ራሱን ችሎ በቼን ሩል ነው አድሬስ የሚደረገው። ያም ማለት በውጭ በኩል ያለው ፋንክሽን ስኩዌርድ ይሆናለን፣ በውስጥ በኩል ደግሞ ኤክስ ማይነስ 1 የሚባል ኤክስፕሬሽን አለን። ስለዚህ በውጭ ያለውን ዲፈረንሺየት ስናደርገው 2 ሲባዛ ኤክስ ማይነስ 1 ሬስ ቱ 2 ማይነስ 1 ይሆናል። ደን ኤክስ ማይነስ 1 ደሪቬቲቭን ስንወስድ 1 ነው የሚመጣው። ስለዚህ ችግር የለውም፣ እሱን እንዳለን ወስዳለን ማለት ነው። እሱን በኤክስ ማይነስ 3 ስኩዌርድ እናባዘዋለን። ስለዚህ ኤፍ ፕራይምን አሁን በቀጥታ 2 ሲባዛ በኤክስ ማይነስ 1 ሲባዛ የኤክስ ማይነስ 1 ደሪቬቲቭ 1 ነው ብለናል። ኤክስ ማይነስ 3 ስኩዌርድ ሲደመር አሁን ደግሞ የዚህን ደሪቬቲቭ እንወስዳለን። ኤክስ ማይነስ 1 ስኩዌርድ ሲባዛ በዚህ ደሪቬቲቭ፣ የዚህ ደሪቬቲቭ ደግሞ 2 ሲባዛ ኤክስ ማይነስ 3 ሲባዛ የኤክስ ደሪቬቲቭ 1 ነው። ስለዚህ 2 ፊት ለፊት እናመጣዋለን። 2 ኤክስ ማይነስ 1 ስኩዌርድ ሲባዛ ኤክስ ማይነስ 3 ይህን 0 እናድርገዋለን ማለት ነው። ይህን ፋክተራይዝ ስናደርግ የምናገኘው ሪዛልት 4 ሲባዛ በኤክስ ማይነስ 1 ሲባዛ በኤክስ ማይነስ 3 ሲባዛ በኤክስ ማይነስ 2 ይሆናል። ይሄ እኩል ይሆናል 0 አድርገን እንወስዳለን። በዚህ መሰረት የምናገኛቸው ክሪቲካል ነምበሮቹ አንደኛው ኤክስ እኩል ይሆናል 1፣ ሌላኛው 3፣ ሌላኛው ደግሞ 2 ናቸው። በአጠቃላይ 3 ክሪቲካል ነምበርስ አገኘን። ከዚህ በኋላ ፈንክሽኑን ራሱ በድጋሚ እንጻፈው። የፈንክሽኑን ደሪቬቲቭ ኦፍ ኤፍ
ዊዝ ሪስፔክት ቱ ኤክስ አሁን ማን ነው ማለት ነው? 4 ሲባዛ በኤክስ ማይነስ 1 ሲባዛ በኤክስ ማይነስ 3 ሲባዛ በኤክስ ማይነስ 2። ፋይናሊ የምንፈልገው የዚህን ሳይን ለውጥ ነው በየክሪቲካል ነምበሮቹ እነዚህን እንደ ፖል በመጠቀም ማለት ነው። አሁን ያገኘናቸውን ክሪቲካል ነምበርስ እንደ ፖል በመጠቀም 1 2 3 ስለሆኑ በኦርደራቸው እንደዚህ እናስቀምጣለን። የመጀመሪያው ኤክስ ማይነስ 1 ዚሮ የሚሆነው እዚህ ጋር ሲሆን ዚሮ ከሚሆንበት በስተቀኝ በኩል በሙሉ ፖዚቲቭ ይሆናል። በዚህ በኩል ኔጌቲቭ እናገኛለን። ኤክስ ማይነስ 2 ደግሞ ዚሮ የሚሆነው እዚህ ጋር ነው። በዚህ በኩል ፖዚቲቭ ይሆናል። ኤክስ ማይነስ 3 ዚሮ የሚሆነው እዚህ ጋር ነው። እዚህ ጋር ፖዚቲቭ፣ በዚህ በኩል ደግሞ ኔጌቲቭ ይሆናል። አሁን እዚህ ጋር ሁሉም ኔጌቲቭ ስለሆኑ ኔጌቲቭ ሲባዛ በኔጌቲቭ ሲባዛ በኔጌቲቭ እዚህ ጋር ኔጌቲቭ እናገኛለን። እዚህ ጋር ፖዚቲቭ፣ ይሄ ኔጌቲቭ ኔጌቲቭ። ስለዚህ ሁለት ኔጌቲቮች ሲባዙ ፖዚቲቭ ይሰጠናል። ከፖዚቲቭ ጋር ፖዚቲቭ እናገኛለን። ያው እዚህ ጋር ቀደም ሲል ዜሮ ነው፣ ይህም እንደዚሁ ዜሮ እናገኛለን። እዚህ ላይ ፖዚቲቭ፣ እዚህ ጋር ፖዚቲቭ፣ እዚህ ላይ ኔጌቲቭ ይሆናል። ፖዚቲቭ ፖዚቲቭ ኔጌቲቭ፣ አሁን ኔጌቲቭ ይሰጠናል። እዚህ ጋር ዜሮ እናገኛለን። በመቀጠል ይህም ፖዚቲቭ፣ እዚህ ጋር ፖዚቲቭ፣ እዚህ ጋር ፖዚቲቭ ስለሆነ ሁሉም ፖዚቲቭ ናቸው። ሁሉም ፖዚቲቭ የሆኑ ቁጥሮች ደግሞ ሲባዙ ፖዚቲቭ ይሰጠናል። በመጨረሻም የዴሪቬቲቭን የሳይን ለውጥ ክሪቲካል ነምበሮች ላይ በማየት የቱ ጋር ሪሌቲቭ ማክሲመም የቱ ጋር ሪሌቲቭ ሚኒመም እንዳለው አይደንቲፋይ እናድርግ። አሁን ከኔጌቲቭ ዜሮ ፖዚቲቭ፣ አሁን ኔጌቲቭ ዜሮ ፖዚቲቭ። ይህ የሚያሳየው ደግሞ ኔጌቲቭ ዜሮ ዘን ፖዚቲቭ ከመጣ እዚህ ላይ ምን አለን? ሪሌቲቭ ሚኒመም አለን ማለት ነው። እዚህ ጋር ስንመጣ ደግሞ ፖዚቲቭ ዜሮ ኔጌቲቭ፣ ይሄ ማለት ኢንክሪዝ ያደርጋል፣ እዚህ ጋር ይመጣል፣ ከእንደገና ዲክሪዝ ያደርጋል። በዚህ መሰረት ሪሌቲቭ ማክሲመም እዚህ ጋር አለን ማለት ነው። እዚህ ጋርም እንደዚሁ ኔጌቲቭ ዜሮ ደን ፖዚቲቭ ይቀንስና ይጨምራል። ስለሆነም እዚህ ጋር ምን አለን ማለት ነው? ሪሌቲቭ ሚኒመም። በዚህ መሰረት ይሄ ፋንክሽን ሁለት ሪሌቲቭ ሚኒመም ቫሊዩ አለው ማለት ነው። አንደኛውን አንድ ላይ የምናገኘው ሲሆን ሌላኛውን ደግሞ 3 ላይ የምናገኘው ነው። አንድ ሪሌቲቭ ማክሲመም ፖይንት አለው፣ ያም 2 ላይ የሚገኘው ነው። ሶ ያገኘነውን ሪዛልት ሳምራይዝ ስናደርገው የሰጠው ፋንክሽን ኤፍ ሪሌቲቭ ማክሲመም ቫሊዩ የሚኖረው አት 2 ሲሆን ሪሌቲቭ ሚኒመም ቫሊዩ የሚኖረው ደግሞ አት ኤክስ ኢኳል ቱ 1 እና አት ኤክስ ኢኳል ቱ 3 ነው። ኤግዛምፕል 2 ኢፍ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤ ኤክስ ኪዩብድ ፕላስ ቢ ኤክስ ማይነስ 5 ሃዝ ኤ ሪሌቲቭ ሚኒመም ቫሊዩ ኦፍ ኔጌቲቭ 6 አት ኤክስ ኢኳል ቱ 1 ኦቨር 2 ፋይንድ ኤ ኤንድ ቢ ይለናል። እዚህ ላይ እንግዲህ ኤ እና ቢ የማይታወቁ አሱሚንግ ዳት እነኚህ ኮንስታንት ናቸው ብለን በማሰብ ይህ ፋንክሽን ሪሌቲቭ ሚኒመም ኔጌቲቭ 6 ቢኖረው አት ኤክስ ኢኳል ቱ 1 ኦቨር 2 አት ኤክስ ኢኳል ቱ 1 ኦቨር 2 ሪሌቲቭ ሚኒመም አለው ማለት ይሄ አክቹዋሊ ስንመለከተው ኤ እና ቢ ቁጥሮች ናቸው ብለን ካሰብ ፖሊኖም ያለው በዛ ቦታ ላይ ዴሪቬቲቭ ኤግዚስት ያደርጋል። ዴሪቬቲቭ ኤግዚስት ካደረገ ደግሞ ሪሌቲቭ ሚኒመም ፖይንት ላይ የዛ ዴሪቬቲቭ ዚሮ እንደሚሆን እናውቃለን። ስለዚህ አት ኤክስ ኢኳል ቱ 1 ኦቨር 2 ዴሪቬቲቭ ዚሮ ነው ብለን በመውሰድ አንደኛውን ኢኩዌሽን እናገኛለን። ሁለተኛው ደግሞ እዛ ፖይንት ላይ የምናገኘው ቫሊዩ ሚኒመም ነው። ያ ሚኒመም ኔጌቲቭ 6 ነው ብለን በማሰብ እንግዲህ ሌላኛውን ኢግኖር አድርገን ማለት ነው ኔጌቲቭ 6 ነው ብለን በመውሰድ 1 ኦቨር 2 ቀጥታ እዚህ ጋር ሰብስቲዩት አድርገን ከኔጌቲቭ 6 ጋር ኢኩዌት እናድርገዋለን። በመጀመሪያ ፋንክሽኑን ዲፍረንሺየት እናድርግና ያ ዴሪቬቲቭ ዚሮ ይመጣል ብለን እናስብ። ዚሮ የሚመጣው ደግሞ አንደኛው ቁጥር ማን ላይ ነው? 1 ኦቨር 2 ላይ ነው። ስለዚህ ዴሪቬቲቭ 3 ኤ ኤክስ ስኩዌርድ ሲደመር ቢ ይሆናል። ቢ ኢኳል ቱ 0 ብለን ብንሰራ እዚህ ጋር ኤክስን 1 ኦቨር 2 ስናደርገው ይሄ ኤግዛክትሊ 0 መሆኑ ይቀጥላል። ቢኮዝ 1 ኦቨር 2 ኢዝ ዋን ኦፍ ዘ ክሪቲካል ፖይንትስ። ስለዚህ 1 ኦቨር 2 እዚህ ጋር ሰብስቲዩት እናድርግ። 3 ኤ ሲካፈል ለ4 ይሆናል። 1 ኦቨር 2 ስኩዌር ሲደረግ 1 ኦቨር 4 ስለሚመጣ ሲደመር ቢ እኩል ይሆናል 0። ይህን ሪያረንጅ እናድርገው። 3 ኤ ሲደመር 4 ቢ እኩል ይሆናል 0። ይሄ አንደኛው ኢኩዌሽን ነው። ሁለተኛውን ኢኩዌሽን ደግሞ የምናገኘው 1 ኦቨር 2 ፋንክሽኑ ሰብስቲዩት ስናደርግ የሚሰጠን ሪዛልት ኔጌቲቭ 6 ነው ስለተባለ ቀጥታ ኤ ታይምስ 1 ኦቨር 2 ኪዩብድ ሲደመር ቢ ሲባዛ በ1 ኦቨር 2 ሲቀነስ 5 እኩል ይሆናል ኔጌቲቭ 6 አድርገን እንሰራዋለን። ከዚህ የምናገኘው ኤ ኦቨር 8 ሲደመር ቢ ኦቨር 2 ማይነስ 5 ኢኳል ቱ 6 ይላል። ማይነስ 5ን ወደ ሌላኛው ሳይድ ሙቭ ብናደርገው ማይነስ 1 እናገኛለን። ይህን ደግሞ ሪአሬንጅ ብናደርገው
ኤ ሲደመር 4b እኩል ይሆናል -8 ይመጣል። ይሄ ሁለተኛ ኢኩዌሽን ነው። ስለዚህ የመጀመሪያውን ኢኩዌሽን ይህንና ይህን ሳይመንትነስሊ በመስራት ሶልቭ ማድረግ ይቻላል። እዚህ ጋር 4b እዚህም ላይ 4b ስላለን እዚህ ጋር ያለውን 4b በ-8 -a እንተካውና እዚሁ ሰብስቲዩት እናደርገዋለን። የምናገኘው ሪዛልት ደግሞ አሁን 4b እኩል ይሆናል -a -8 ነው ብለናል። ከዚህ ያገኘነው ሪዛልት ነው። ይህን እዚህኛው ላይ 1 ላይ ሰብስቲዩት እናደርገው። የምናገኘው ሪዛልት ይሄ ደግሞ 3a -a -8 ኢዝ ኢኳል ቱ 0 የሚል ሪዛልት ይሆናል። ይሄ ደግሞ 2a እኩል ይሆናል 8 ይሆናል። ከዚህ የኤ ቫሊዩ 4 ይመጣል። እንግዲህ እዚህ ጋር 4b -a -8 ነው ስላል በኤ ፋንታ 4 ሰብስቲዩት ብናደርግ የምናገኘው ሪዛልት ምንድን ነው የሚሆነው? 4b እኩል ይሆናል -4 -8 ይህ ደግሞ -12 ይሆናል። በዚህ መሰረት ቢ ስንት ይሆናል? -3። ስለዚህ የኤ እና ቢ ቫሊዩ አንደኛው ኤ 4 ቢ ደግሞ -3 ይሆናል ማለት ነው። አሁን ደግሞ ኤክሰርሳይዝ 2.16 እንመልከት። እዚህ ኤክሰርሳይዝ ላይ የተጠየቅነው ምንድን ነው? ፋይንድ ደ ሪሌቲቭ ኤክስትሪም ቫሊዩስ ኦፍ ዘ ፎሎዊንግ ፋንክሽንስ ኢፍ ኤኒ ካለው ማለት ነው። ሪሌቲቭ ኤክስትሪም ቫሊዎቹን አግኙ ነው የሚለን። የመጀመሪያው እንደምትመለከቱት ፖሊኖሚያል ነው። ስለዚህ ፖሊኖሚያሉ ኤክስትሪም ቫሊዩ የሚኖረው ከሆነ ሪሌቲቭ ኤክስትሪም ያ የሚገኘው ደሪቬቲቭ 0 በሚሆንበት ጊዜ ነው። ያም ክሪቲካል ነምበር ነው ማለት ነው። ሶ ክሪቲካል ነምበሩን ለማግኘት ደሪቬቲቭን 0 ብለን እንወስዳለን። ስለዚህ ደሪቬቲቭ በመጀመሪያ ምንድነው የሚሆነው? 2 ሲባዛ በ3 የዚህ ደሪቬቲቭ ማለት ነው። የመጀመሪያው ደሪቬቲቭ 3 ሲባዛ በ2 6 ይሆናል። 6 ኤክስ ስኩዌርድ። ስለዚህ 6 ኤክስ ስኩዌርድ ሲቀነስ 2 ሲባዛ በኔጌቲቭ 9 18 ይሆናል። ኤክስ የኔጌቲቭ 24 ደሪቬቲቭ ደግሞ 0 ነው። ይሄ 0 ነው ብለን እንወስዳለን። ከዚህ 6 ፋክተር አውት ማድረግ እንችላለን። ከእንደገና ኤክስም እንደዚሁ ፋክተር አውት ማድረግ ይችላል። then ኤክስ ማይነስ 2 ኢኳል ቱ 0። በዚህ መሰረት ኤክስ ኢኳል ቱ 0 እና ኤክስ ኢኳል ቱ 2 ክሪቲካል ነምበርስ ናቸው ማለት ነው። አሁን የፋንክሽኑን ደሪቬቲቭ እንደዚህ እንጻፈው 6ኤክስ ሲባዛ ኤክስ ማይነስ 2 ማለት ስለሆነ ፋይናሊ የምንፈልገውም የዚህ ደሪቬቲቭ ሳይን ከየት ወደ የት እንደሚቀየር ከኔጌቲቭ ወደ ፖዚቲቭ ወይስ ከፖዚቲቭ ወደ ኔጌቲቭ ይቀየራል በእነኚህ ክሪቲካል ፖይንቶች ላይ እሱን እንፈልግና የቱ ጋር ማክሲመም የቱ ጋር ደግሞ ሪሌቲቭ ሚኒመም እንዳለው አይደንቲፋይ እናደርጋለን። አሁን ፖሎቹን በሪሌቲቭ ፖዚሽናቸው ካስቀመጥን በኋላ አንደኛው 0 ነው፣ ሌላኛው 2 እንደዚህ ካስቀመጥን በኋላ ኤክስን 0 የሚሆንበትን ቦታ አይደንቲፋይ እናደርጋለን። ኦብቪየስሊ 0 ላይ ነው። በዚህ በኩል ፖዚቲቭ ይሆናል፣ በዚህ በኩል ኔጌቲቭ። ሌላኛው ፋክተር ደግሞ ኤክስ ማይነስ 2 ነው። ኤክስ ማይነስ 2 0 የሚሆነው እዚህ ጋር ነው። በዚህ በኩል ፖዚቲቭ ይሆናል፣ በዚህ በኩል ኔጌቲቭ ይሆናል። በመቀጠል ኤፍ ፕራይም ኦፍ ኤክስ 6 ሲባዛ ኤክስ ማይነስ 2 ነው። ኦብቪየስሊ 6 ፖዚቲቭ ቁጥር ስለሆነ የነዚህም ብዥ ሳይን አይቀይረውም። በመሆኑም እዚህ ጋር ኔጌቲቭ ሲባዛ የምናገኘው ሪዛልት ፖዚቲቭ ይሆናል። ሁለት ኔጌቲቮችን ስናባዛ ማለት ነው። እዚህ ጋር 0 ይሆናል። እዚህ ጋር ፖዚቲቭ፣ እዚህ ጋር ኔጌቲቭ አለን። ፖዚቲቭ በኔጌቲቭ ሲባዛ ኔጌቲቭ ይሆናል። ይህ 0 ይሆናል። እዚህ ጋር ደግሞ ሁለቱም ፖዚቲቭ ስለሆኑ እዚህ የምናገኘው ፖዚቲቭ ይሆናል። አሁን 0 ላይ ስንመለከት ከፖዚቲቭ ወደ ኔጌቲቭ ነው የተቀየረው። ያ ማለት እንደዚህ ነው፣ ፖዚቲቭ ኔጌቲቭ። በመሆኑም እዚህ ጋር ምን አለን ማለት ነው? ሪሌቲቭ ማክሲመም አለን። ወደዚህ ስንመጣ ደግሞ ከኔጌቲቭ ወደ ፖዚቲቭ፣ ያ ማለት እንዲህ አይነት ቅርጽ ነው ያለው። ከኔጌቲቭ ወደ ፖዚቲቭ ነው የተቀየረው። በመሆኑም እዚች ጋር ምን አለን? ሪሌቲቭ ሚኒመም ይኖረናል። ሰመራይዝ ስናደርገው ኤፍ ሃዝ ሪሌቲቭ ማክሲመም ቫሊዩ አት ኤክስ ኢኳል ቱ 0 ኤንድ ኢት ሃዝ ሪሌቲቭ ሚኒመም አት ኤክስ ኢኳል ቱ 2። ቢ ላይ ደግሞ ሪሌቲቭ ማክሲመም እና ሪሌቲቭ ሚኒመሙ እንድናገኝ የተጠየቅነው ፋንክሽን ኤፍ ኦፍ ኤክስ ኢኳል ቱ 1/4 ኤክስ ኪዩብድ ማይነስ 3ኤክስ። ለዚህም የምናደርገው ደሪቬቲቭን ኮምፒት ማድረግ ነው። ከዛ ደሪቬቲቭን 0 ብለን ሴት በማድረግ ክሪቲካል ነምበሮችን እናገኛለን። ስለዚህ መጀመሪያ ምን እናደርጋለን? ደሪቬቲቭን እንፈልጋለን። ያን ደሪቬቲቭ ደግሞ 0 ነው ብለን እንወስዳለን። በዚህ ኬዝ የዚህ ደሪቬቲቭ ምንድን ነው የሚሆነው? እዚህ ጋር ፓወር ፋንክሽን ስለሆነ ፓወር ሩል እንጠቀማለን። 3 ሲባዛ በ1 4ኛ ሲባዛ በኤክስ ስኩዌርድ ይሆናል። ሲቀነስ የ3ኤክስ ደሪቬቲቭ ጀስት 3 ማይነስ 3 ይሆናል። ስለዚህ ከዚህ የምናገኘው
3/4 ኤክስ ስኩዌርድ ማይነስ 3 እኩል ይሆናል 0 የሚል ሪዛልት ነው። ከዚህ በመነሳት በሶስት ሁሉንም ሳይድ ብናጠፋ የምናገኘው ኤክስ ስኩዌርድ ኦቨር 4 ማይነስ 1 ኢዝ ኢኳል ቱ 0 የሚል ሪዛልት ነው። ወይም ደግሞ ይህ ምን ይሆናል? ኤክስ ስኩዌርድ ማይነስ 4 ኢኳል ቱ 0 የሚል ይሆናል። ከዚህ ኤክስ እኩል ይሆናል ኤዘር ማይነስ 2 ወይም ደግሞ ኤክስ እኩል ይሆናል 2 የሚል ሪዛልት እናገኛለን። እንግዲህ እነኚህ ሁለቱ ናቸው ማለት ነው ክሪቲካል ነምበርስ። ያው ፋንክሽኑን መልሰን በዚህ መንገድ እንጻፈው ብንል 3/4 ኤክስ ስኩዌርድ ማይነስ 3 ማለት ነው ኤፍ ፕራይም ኦፍ ኤክስ። ስለዚህ 3/4ን ፋክተር አውት ብናደርግ የሚቀረው ኤክስ ስኩዌርድ ማይነስ 4 የሚል ይሆናል። ኤክስ ስኩዌርድ ማይነስ 4 እዚህ ጋር ፋክተራይዝ አድርገን እንዲህ አይነት ሪዛልት ይሰጠናል ብለናል። ኤክስ ማይነስ 2 እና ኤክስ ፕላስ 3 በመሆኑም ኤፍ ፕራይም ኦፍ ኤክስ ይሄ ነው ማለት ነው። አሁን ፖሎቹን ኔጌቲቭ 2 እና 2ን በማድረግ ኔጌቲቭ 2 አንጻራዊ ቦታቸው ላይ ነው የተቀመጡት። ኔጌቲቭ 2 ከ2 በስተግራ በኩል ነው ያለው በነምበር ላይ በዛ ኦርደር መሰረት መቀመጥ አለበት። ይህን ካገኘን በኋላ ኤክስ ማይነስ 2 0 የሚሆነው ኤክስ 2 ሲሆን ነው። ስለዚህ እዚህ ጋር 0 ይሆናል። በዚህ በኩል ፖዚቲቭ፣ በዚህ ደግሞ ኔጌቲቭ ይሆናል። ኤክስ ፕላስ 2 0 የሚሆነው ኤክስን ኔጌቲቭ 2 ስናደርግ ነው። ስለዚህ እዚህ ጋር 0 ከሆነ በዚህ በኩል ፖዚቲቭ፣ በዚህ በኩል ኔጌቲቭ ይሆናል። ሶ ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ እናገኛለን። ከዚህ ጋር 0 እናገኛለን። እዚህ ጋር ኔጌቲቭ፣ እዚህ ጋር ፖዚቲቭ ነው። ስለዚህ ኔጌቲቭ በፖዚቲቭ ሲባዛ ኔጌቲቭ ይሰጠናል። ይሄ 0 ይሆናል። አሁን ደግሞ እዚህ ጋር ሁለቱም ፖዚቲቭ ስለሆኑ ይሄ ፖዚቲቭ ይሆናል። እዚህኛው ክሪቲካል ነምበር ላይ ከፖዚቲቭ ወደ ኔጌቲቭ ስለሄደ ፖዚቲቭ 0 ኔጌቲቭ ምን አገኘን ማለት ነው? ሪሌቲቭ ማክሲመም አለን። ይሄ ደግሞ ከኔጌቲቭ 0 ዘን ፖዚቲቭ በመሆኑም ኔጌቲቭ 0 ፖዚቲቭ የሚያሳየው ሪሌቲቭ ሚኒመም መኖሩን ነው። ስለዚህ ኤፍ ሃዝ ሪሌቲቭ ማክሲመም ቫሉ አት ኤክስ ኢኳል ቱ ማይነስ 2 ማለት እንችላለን። ኤንድ ኢት ሃዝ ሪሌቲቭ ሚኒመም ቫሉ አት ኤክስ ኢኳል ቱ 2። ሲ ላይ ሲሰጠን በዚህ መንገድ የተቀመጠ ኒውመሬተርና ዲኖሚኔተሩ ላይ ፖሊኖሚያል የሆነ ፈንክሽን ነው። ያው ኮሸንት ሩል አፕላይ ማድረግ አለብን ደሪቬቲቭን ለማግኘት። ስለዚህ ደሪቬቲቭን ካገኘን በኋላ ያን ደሪቬቲቭ 0 ወይም ደግሞ ኤግዚስት እንዳያደርግ የሚያደርጉ ቁጥሮች ካሉ እነሱ ናቸው ክሪቲካል ነምበርስ። እሱን እንፈልግ። እንደተለመደው ደሪቬቲቭን 0 ብለን ሴት እናደርገዋለን። ከዚህ የተሰጠው ፈንክሽን ደሪቬቲቭ ኒውመሬተሩን ዲፈረንሺየት እናደርጋለን። ኒውመሬተሩ ዲፈረንሺየት ሲደረግ 2x ሲደመር 1 ሲባዛ በዲኖሚኔተሩ ኤክስ ስኩዌርድ ማይነስ ኤክስ ፕላስ 1 ሲቀነስ ኒውመሬተሩን እንዳለ እንጽፍና በዲኖሚኔተሩ ደሪቬቲቭ እናባዘዋለን። የዲኖሚኔተሩ ደሪቬቲቭ ደግሞ 2x ማይነስ 1 ይሆናል። the whole over ኤክስ ስኩዌርድ ማይነስ ኤክስ ፕላስ 1 ይሄን ስኩዌር እናድርግና ኢኳል ቱ 0 ብለን ኢኩዌት እናድርገዋለን። ኒውመሬተሩን ሲምፕሊፋይ ስናደርግ የምናገኘው ሪዛልት ማይነስ 2 ኢንቱ ኤክስ ስኩዌርድ ማይነስ 1 ይሆናል። ኤክስ ስኩዌርድ ማይነስ 1 ዲቫይድ ባይ ኤክስ ስኩዌርድ ማይነስ ኤክስ ፕላስ 1 ስኩዌርድ ኢኳል ቱ 0። ይሄ ደግሞ ማይነስ 2 ታይምስ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ዲቫይድ ባይ ኤክስ ስኩዌርድ ማይነስ ኤክስ ፕላስ 1 ዘሆል ስኩዌርድ ኢኳል ቱ 0 ማለት ነው። ከዚህ በመነሳት ሁለት ክሪቲካል ነምበሮች እናገኛለን። አንደኛው 1 ሲሆን ሌላኛው ደግሞ ማይነስ 1 ነው። ሌላ ክሪቲካል ነምበር የለንም። ለምን? ይህን ኳድራቲክ ኢኩዌዥን ኤክስ ስኩዌርድ ማይነስ ኤክስ ፕላስ 1 ኢኳል ቱ 0 ብለን ወስደን ማለት ነው። ይህን ኳድራቲክ ኤክስፕሬሽን ሶልቭ ብናደርገው ምንም አይነት ሪል ሶሉሽን አናገኝለትም። በመሆኑም ይሄ አንዲፋይንድ የሚሆንበት ሪል ቫሊዩ የለም ማለት ነው። ስለዚህ ዘ ኦንሊ ክሪቲካል ነምበርስ እነዚህ ናቸው፣ 1 እና ማይነስ 1። ፋይናሊ ኤፍ ፕራይም ኦፍ ኤክስ ከዚህ ጋር ነው ኢኩዌት የምናደርገው ማለት ነው። ኦኬ ክሪቲካል ነምበሮችን እዚህ ጋር ካስቀመጥን በኋላ እንደ ፖል በመጠቀም አንደኛው ኔጌቲቭ 1 ነው፣ አንደኛው 1 ነው። እዚህ ጋር ያገኘናቸው አሁን ኤክስ ማይነስ 1 0 የሚሆነው ኤክስን 1 ስናደርግ ስለሆነ እዚህ ጋር 0 ይሆናል። በዚህ በኩል ፖዚቲቭ፣ በዚህ በኩል ኔጌቲቭ ይሆናል። ኤክስ ፕላስ 1 ደግሞ 0 የሚሆነው እዚህ ጋር ነው። በዚህ በኩል ፖዚቲቭ፣ በዚህ በኩል ኔጌቲቭ ይሆናል። በመቀጠል እዚህ ጋር የተቀመጠው ኤፍ ፕራይም ኦፍ ኤክስ የነዚህ የሁለቱ ብዥ ብቻ ሳይሆን እዚህ ጋር ኔጌቲቭ በማይነስ እናባዘዋለን። በተጨማሪም ለዚህ ቁጥር እናካፍለዋለን። ቀደም ሲል ይሄ ሪል ሩት የለውም ስላል ማንኛውንም ኤክስ ሪል ነምበር እዚህ ውስጥ ወስደን አስገብተን ስኩዌር ስናደርገው የምናገኘው ፖዚቲቭ ነምበር ነው የሚሆነው፣ ይሄ 0 ስለማይሆን። ስለዚህ ይሄ ፖዚቲቭ ነው። ከላይ ግን
የነኝን ፕሮዳክት ከወሰድን በኋላ በኔጌቲቭ ማባዛት አለብን። ዜርፎር እዚህ ጋር ኔጌቲቭ አለን። ከእንደገና በኔጌቲቭ ሲባዛ ኔጌቲቭ ይሰጠናል። ሁለት ኔጌቲቭ በተጨማሪ ሶስተኛ ኔጌቲቭ እዚህ ጋር ስላለን ኔጌቲቭ ይመጣል። ይሄ 0 ይሆናል። እዚህ ጋር ይሄኛው ኔጌቲቭ ይሄ ፖዚቲቭ ደን ተጨማሪ ኔጌቲቭ ስላለን ፖዚቲቭ ይመጣል። ይሄ 0 ይሆናል። እዚህ ጋር ፖዚቲቭ ከእንደገና በኔጌቲቭ ስለምናባዛው ኔጌቲቭ እናገኛለን። ሶ ኤፍ ፕራይም ኦፍ ኤክስ እንደምታዩት ከኔጌቲቭ ዘን 0 ወደ ፖዚቲቭ ኔጌቲቭ 1 ላይ ስለተቀየረ ኔጌቲቭ 0 ፖዚቲቭ የሚያሳየው ሪሌቲቭ ሚኒመም መኖሩ ነው። ከፖዚቲቭ ወደ ኔጌቲቭ የሚሄድ ከሆነ ፖዚቲቭ ወደ ኔጌቲቭ ሪሌቲቭ ማክሲመም 1 ላይ አለን ማለት ነው። ስለዚህ የሰጠን ፋንክሽን ኤፍ ሪሌቲቭ ሚኒመም አት ኤክስ ኢኳል ቱ -1 ሲኖረው ሚኒመም ቫሊዩ ኤንድ ሪሌቲቭ ማክሲመም ቫሊዩ ደግሞ አት ኤክስ ኢኳል ቱ 1 ይኖረዋል። ሁለተኛው ጥያቄ ኢፍ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ኪዩብድ ፕላስ 8x ፕላስ ቢ ሃዝ ኤ ሪሌቲቭ ሚኒመም ቫሊዩ ኦፍ 4 አት ኤክስ ኢኳል ቱ 2 ፋይንድ ኤ ኤንድ ቢ ይለናል። እዚህ ላይ የሰጠው ፋንክሽን ኤፍ ፖሊኖሚያል ስለሆነ የዚህ ፖሊኖሚያል ፋንክሽን ሪሌቲቭ ሚኒመም ወይም ሪሌቲቭ ማክሲመም ቢሆን ሊኖር የሚችለው ደሪቬቲቭ 0 በሚሆንበት ቦታ ላይ ነው። ስለዚህ የዚህን ደሪቬቲቭ 0 አድርገን ወስደን ያ 0 የሚሆነው አንዱ ኤክስ ኢኳል ቱ 2 ላይ ነው ተብለናል። አሁን ይህን ቁጥር ወስዳችሁ ኤፍ ውስጥ ሰብስቲዩት ስታደርጉ የምታገኙት ቫሊዩ ደግሞ 4 ነው ስለተባል እነኚህን ሁለቱን ኮንዲሽኖች በመጠቀም የኤና የቢን ቫሊዩ እንፈልጋለን። በመጀመሪያ ክሪቲካል ነምበሩን ለማግኘት ኤፍ ፕራይም ኦፍ ኤክስን 0 አድርገን እንወስዳለን። ያ ማለት የኤፍ ደሪቬቲቭ 3x ስኩዌርድ ሲደመር ኤ እኩል ይሆናል 0 አድርገን በመውሰድ ማለት ነው። እዚህ ላይ ግን ምን ተባል? ኤክስ ኢኳል ቱ 2 ኢዝ ኤ ክሪቲካል ነምበር። ክሪቲካል ነምበር ከሆነ ኤክስ ኢኳል ቱ 2 ሁለት እዚህ ውስጥ ሰብስቲዩት ስናደርግ ይህ 0 ይመጣል። አሁን ሁለት ክሪቲካል ነምበር ስለሆነ በኤክስ ፋንታ ሁለትን ሰብስቲዩት አድርገን ሲደመር ኤ እኩል ይሆናል 0 ይመጣልናል። በመሆኑም እዚህ ጋር የኤ ቫሊዩ ስንት ሆነ ማለት ነው? 2 ስኩዌርድ 4 ነው ሲባዛ በ3 12 ይሆናል። 4 ሲባዛ በ3 ማለት ነው። ስለዚህ 12 ሲደመር ኤ 0 ነው ማለት የኤ ቫሊዩ ስንት ነው? ኔጌቲቭ 12 ነው ማለት ነው። አሁን የኤን ቫሊዩ ስላወቅን እዚህ ውስጥ ኔጌቲቭ 12 ሰብስቲዩት ማድረግ እንችላለን። በተጨማሪም ምን ተነግሮናል? እዚህ ጋር ፈንክሽኑ የሚኖረው ቫሊዩ 4 ነው። ስለዚህ 4 እንዲሰጠን ሁለት እዚሁ ሰብስቲዩት ማድረግ ነው። ሶ ኤፍ አት 2 ስንት ይሆናል ማለት ነው? 2 ኪዩብድ ሲደመር የኤ ቫሊዩ ኔጌቲቭ 12 ነው ሲባዛ በ2 ሲደመር ቢ ይሆናል። ይሄ ደግሞ 4 ነው ተብሎ ተነግሮናል። በዚህ መሰረት 8 ሲቀነስ 24 ሲደመር ቢ እኩል ይሆናል 4 ይመጣል። ሶ ይህን ሪያሬንጅ ስናደርገው ቢ ስንት ይመጣል? 20 ይመጣል። ያው ኦብቪየስሊ 8 ሲቀነስ 24 16 ይመጣል። ኔጌቲቭ 16 ወደዚህ ሙቭ ስናደርገው ፖዚቲቭ 16 ይሆናል። ሲደመር 4 20 ዜርፎር የቢ ቫሊዩ 20 ነው ማለት ነው። አሁን የኤንም የቢንም ቫሊዩ ስላገኘን የተጠየቅነው ምን ነበረ? ፋይንድ ኤ ኤንድ ቢ። መልሱ ኤ ኔጌቲቭ 12 ሲሆን ቢ ደግሞ 20 ነው ማለት ነው።